ሰዎች መስጋት ያለባቸው ቅርባቸው ያለው ማኒፌስቴሽን ደግሞ ብዙ ሰዎች እንደሚሰራላቸው ያምናሉ። ያንተ አርጊውመንት ምንድነው? ሰግጡ አፕሪሺየት አደርጋለሁ አፍተር ስኪል ከመጣ ማለት ነው። ያለበለዛ ግን ወስዶ የሆነ ማቅ ውስጥ ነው የሚጨምረው። ሰዎችን ሱስ የሚያስይዛቸው ኒኮቲኗ ሳትሆን ኢንቫይሮንመንት ነው ይላል። ከእናንተ መሀል ድሃ እንደሆናችሁ የምትሞቱ ሰዎች ያላችሁ አልኩ አለ። ከዛ ደበራችኋል። የሰው ልጅ ከሁሉም መጀመሪያ ፕሊዝ እኔ ለማንም ሰው ምናገር ከራሱ ጋር ይታረቅ። ሂውማን ቢንግ ሲጀምር በጣም ደካማው እንስሳ ነው። እንስሳ የሚለው አንደር ኮቴሽን ይባል ደካማ ነው። ኃይል የሚኖረው በህብረት ሲሆን እዛ ህብረት ውስጥ ደግሞ ተሰሚ ሊሆን የሚችለው ሊጠበቅ የሚችለው ፓወሩን ካገኘ ነው። ሶስተኛው ቀን ላይ ማጨስ አልፈለግክም ነበር ስቲል አለህ እንትን ፖቴንሻል ወይ ሰው መሀል ሆነ አይ ዛሬ ግባችን ነው ሄደህ ታጨሳታለህ። this is called reverse psychology pornography addiction sexual addiction in psychology ምክንያቱም እንደዚህ ነገሮች ሚስጥር ስለሆኑ ሰዎች እንግዲህ ለሰው አዲክሽን አለብኝ ምናምን ብለው ይቸገራሉ። ለአንተም ቴክስት ይልኩልህ አናኒመስ በሆነ ፕሮፋይል በሌለው ፒክቸር ምናምን የሚልኩልህ ሶ ቤታቸው ራሳቸውን ሄልፕ እንዲያረጉ ምንድነው it's okay ሲስተሙ ማይሰራ ይምሰላችሁ እንዳትፎገሩ ላይ ሰዎች በመሳደብ ይጀምሩና ፎሎወራቸው ከፍ ሲል they become አሪፍ to build a brand። የሰው ልጅ ከሰገጠም እንደውም ሚዲያ ላይ ወጥቶ አይሰግጥ ራሱ ላይ ይሰግጥ። almost 100% የሚሆነው በተለይ ወንዶች at their lifetime አንድ ያርጓሉ ይላል የውጭ ጥናት። ስለዚህ you are not the only person ማለት ነው ከዚህ ነገር ጋር ዲል የምታደርገው። በዚህ አጋጣሚ የምነግራችሁ ሳይኮሎጂስት ታስቡትን አናውቅም። ሳይኮሎጂስት ያብስራ እንኳን ደህና ቆያችሁ። የት ነው የተማርከው? የት ዩኒቨርሲቲ? ያው ሁለተኛ ዲግሪ ነው ሳይኮሎጂ። ማስተርስ ነው በካውንስሊንግ ሳይኮሎጂ የሰራሁት። የመጀመሪያ ዲግሪን ጎንደር ዩኒቨርሲቲ ነው በፐብሊክ ሄልዝ ያጠናሁት። ከ3 የስራ አመታት በኋላ ወደ ካውንስሊንግ ሳይኮሎጂ አዲስ አበባ ዩኒቨርሲቲ ግራጁዌት አድርጌያለሁ። እንመጣበታለን። እሱን ግን ቀጥታ ወደ ገደለው መግባት የምፈልገው ነገር አለኝ። በጣም ጥሩ። የራሳችን ሰዎች ናቸው ምቀኞች የሚል ሀሳብ አለ። ብዙ ሰዎች የራስ ሰው አይደግፍም። ዛሬ ጠዋት እንኳን አንድ ቪዲዮ አይቼ ነበር። አንድ ልጅ ስታወራ ሚንቅህ የራስ ሰው ነው። የውጭውማ ያከብርሃል፣ የማያውቅህ ያከብርሃል። የሚያውቅህ ነው ሚንቅህ፣ ማይደግፍህ፣ ሰፖርት ማያረግህ ኦር ደግሞ ሊያሰናክልህ የሚሞክረው ኦር ደግሞ ጀነራሊ አንተ ላይ እምነት የሌለው የሚያውቅ ሰው ነው የሚልና አንተም ይሄን ሐሳብ በደንብ ሳይንስ ሁሉ እንደሚደግፈው ስታወራ ስለሰማው የት ቦታ ላይ ቤትና ሱቆን ይፈልጋሉ የሚለው ቴምር በሳር ቤት ቫቲካን ለዲፕሎማቶች በሚመጥን ጥራት ከተሟላ ደህንነት እንዲሁም የከርሰ ምድር ውሃና ተለዋጭ የኃይል አቅርቦት ጋር ያካተተ ለመኖሪያ የተመቸ ለኢንቨስትመንት የተመረጠ አፓርትመንት ቤቶችን ከ5.7 ሚሊዮን ጠቅላላ ዋጋ ጀምሮ በአዋሬ ከፍተኛ ጥራት ባላቸው በመሃል ከተማ ለሚፈልጉት ነገር ሁሉ ቅርብ የሚሆኑበት ሁሉም መገልገያዎችንና የኃይል አማራጮችን ከመሮጫ ትራክ ጋር ከጊዜው ጋር የሚሄድ መኖሪያ ከ5.4 ሚሊዮን ጠቅላላ ዋጋ ጀምሮ የራስዎ ማድረግ የሚችሉ እንዲሁም ገላን ኮሜርሻል ከገላን ኮንዶሚኒየም መሃል ለአካባቢው ፍላጎት ምላሽ የሚሰጥ ሱቅ ከ2.5 ሚሊዮን ጠቅላላ ዋጋ ጀምሮ የግሎ የሚያደርጉበት ልዩ እድል። ለመኖሪያ አፓርትመንቶች እስከ 35% የሚደርስ ቅናሽ እንዲሁም ለንግዱ ሱቅ ደግሞ እስከ 10% በሚደርስ ቅናሽ ቅድሚያ የሚመጡ ደንበኞችን እናበረታታለን። ቀጠሮ ይዘው ለመነጋገር በ0972 77 0371 ወይንም በ0975 76 3944 ይደውሉ። ቴምር ፕሮፐርቲስ። እኔ ራሱ በጣም የምወደው ኮንሰፕት ነው። ሰዎች ብዙ ጊዜ ለእርዳታ ሲሄዱ የሚያውቋቸው ሰዎች ጋር ነው የሚሄዱት። የመጀመሪያ ከነሱ የሚመጣው ፊድባክ ደግሞ ወይ እንዲቀጥሉ ያደርጋቸዋል ብዙ ጊዜ ወይ ደግሞ እንዲያቆሙ ያደርጋቸዋል። ስለዚህ ይሄንን ማወቅ በጣም in every dimension ወሳኝ ነው። in every dimension ቢዝነስም ብትለው ቢዝነስ ለመጀመር እያሰቡ ያሉ ሰዎች እጅ ፍለጋ ወደ ቅርባቸው ሰዎች ሲሄዱ እንዴት ነው እነዚህ ሰዎች unconsciously fault finder የሚሆኑት? ለምንድን ነው unconsciously ሰዎች እንከን የሚያዩት? በተለይ ቅርብ ያሉ ሰዎች መመቀኝ ማለት ያ ነው አይደል? at some point ያንተን እንጀራ መብላት እሱ ይሄ ግሪዲ የሆነው መመቀኝ እንዳለ ሆኖ ግን ብዙ ጊዜ ሰዎች እርዳታ ስትፈልግ አይተባበሩም ማለት ነው። በሌላ ቋንቋ እንዳለው እኮ አውቃለሁ፣ ገንዘብ እንዳለው አውቃለሁ፣ አቅም እንዳለው አውቃለሁ፣ ግን ሊረዳኝ አልፈለገም ስትል ቀጣይ የሚመጣው ስቴፕ ደግሞ ባከመቀኛ ነው፣ ሀበሻ መቀኛ ነው፣ ሰፖርት አያረግም፣ በተለይ የሚያቀሰው ምናምን ወደሚለው ኮንክሉዥን መጥቷል። ኦፍ ኮርስ ሳይንስ አለ፣ ከዚህ ጀርባ ሳይንስ አለ። አሁን ስማቸውን የሚፈልጉና ፈርዘር ሪሰርቾቹን ማንበብ የሚፈልጉ ተመልካቾች ካሉ
ቲክቶክ ላይ ገብተው በሰፊ ስለተሰሩ ማየት ይችላሉ። ግን እኔ ተርሞቹን እያነሳው ነው። የመጀመሪያው ፋሚሊያሪቲ ባያዝ የምንለው ነው። ይሄ ሰዎች ሁሉ ሊያውቁት የሚገባ በጣም ወሳኝ ጉዳይ ነው። ሰዎች በተለይ አብረው ያደጉ ሰዎች የሆነ ጊዜ አዲስ ሀሳብ ይዘመተ ወይም አንተ ጋር ያልነበረ ባህሪ ይዘመተ ስትጎለምስ ሊሆን ይችላል፣ አሁን መለወጥ አለብኝ ብለህ ሊሆን ይችላል። ኤኒቲንግ የሆነ አዲስ ነገር ስታመጣ አንተን የሚያዩ with your possibilities አይደለም ነው። ያ ማለት ነው የሰው ልጅ ሊለወጥ፣ የሰው ልጅ ሊሰራ፣ የሰው ልጅ ሊሻሻል ይችላል። እነዛ ሰዎች ግን ሲያዩ ያንተን የወደፊት የመሻሻል የማሳካት ፖሲቢሊቲ ብቻ አይደለም የሚያዩት፣ ይልቁንም የሚያዩት your failures ነው የሚል ነው። ትላንትና የወደቅባቸውን በተለይ አብሮ የተማረ ሰው ከሆነ ትላንት ፑር ፕሬዘንተር የነበርክበትን ክፍል ውስጥ ትላንት ማንም ሰው ጆሮ ማይሰጥ የነበርክበትን ጊዜ ሁሉ ያውቃል የነሱ ማይንድ አብሮ እስካለ ድረስ ማለት ነው። ስለዚህ አንተን ሲገመግሙ ከነ ውድቀቶች ነው። ስለዚህ ያብስራ የሆነ አዲስ ሰው ጋር ሄደው ወይ በሚዲያ የሚያቀኝ ሰው ፖዚቲቭ ሳይድን ብቻ ያወቀ ሰው ነው እጁን ሊዘረጋልኝ የሚችለው። ኦፍ ኮርስ በዚህ አጋጣሚ እኔ ብዙ ሰዎች መንገድ ላይ ያስቁመውኝ why don't you come with the good production team ምናምን I can help you የሚል ሰው ታገኛለህ። to the bare minimum ደግሞ ኒርባ ያለን ሰው ደግሞ የሆነች ነገር ስትጠይቅ ደግሞ ላይክ ሰፖርት እንደራረግ ስትል ብዙ አያምኑብም። even lately follow የሚያደርጉ ሁላ የቅርብ ሰዎች ናቸው። lately follow የሚያደርጉ የቅርብ ሰዎች ናቸው። እኔ ፌስቡክ ላይ አንዲት ልጅ አስታውሳለሁ። በእርግጥ ዲግሪ ስንማር እኔ ምን አይነት ተማሪ ነበርኩ መሰለ፣ ብዙ ፊሊንግስ ኦፍ ኢናዱኬሲቭ ነበር፣ ያለ መብቃት ስሜት ነበር። ዋንስ ኢን ዋይል የሚመጣም ራስን የመውቀስ ምንም ፕሮግረስ አላረክም የሚል ዳውቶች ነበሩ። በራሴ መጠራጠር፣ ብቁ አይደለሁም። ስለዚህ ብቁ ያልሆነ ሰው የሚኖረውን አይነት ኑሮ ነበር የምኖረው። ስለዚህ ብዙ ነገሬ ዝቅ ያለ ነው። ብዙ ልታይ አይልም። ማይ ፋቨራይት ከለር የነበረው በልብስ ደረጃም ግሬ ነው። ግሬ በባህሪው የቆሸሸ ነው ይመስለው ራይት። በጣም ፏ አይልም። አሁን አይጥማ የምንለው በአማርኛ አይደል ወይ? ስራ ኢንቪዚብል ለመሆኑ ማይታይ መታየት አልፈልግም። እንደዛ ነበርና በእንደዛ አይነት ሜካፕ የሚያቁኝ ሰዎች አሁን ቲክቶክ ላይ ሲመጡ አውርታኙላ አታውቅም ፌስቡክ ላይ እና ስፔሲፊክሊ ይችል ለማለት ነው የገባችሁ። አያብ ታስቀኛለህ እኮ that was her comments so አንተ ዲዘርቭ አታረግም ነው ሲሪየስ ነገር ለማውራት እኔ ስረዳው ማለት ነው። ለምን እንደዛ አልሽ ኮንክሉድ ማድረግ ስለማልፈልግም መጠይቀው ጥያቄ ነው። ለምን እንደዛ አልሽ አይተው አትመልሰው ገባ ሰው ይሄ it's common ነው። ሰዎች ትላንትና ላይ የነበርክበትን ፖዚሽን ነው አብረው የሚያዩት። ስለዚህ ገንዘብ ሊያው ፈሰስ የሚያደርጉበትን ነገር አብረን እንስራ አይነት ነገር ስትመጣ የትላንትና ሁላችንም እየተሻሻልን ነው የመጣ ነው ራይት። አሁን እኔ ትላንትና በነበረኝ እንትን አሁን እየቀጠልኩ ቢሆን ኖሮ ሜቢ አሁን ላለሁበት ፖዚሽን ላልበቃ እችላለሁ። እውነት ነው። የእነሱ ግን አንኮንሽስ ማይንድ ያን ስለሚያደርግ ስለዚህ ሪስኩን አቮይድ ያደርጋል፣ ኮፕሬት አያደርግም። አንደኛው እሱ ነው። ሌሎችም ሳይንሶች አሉ ምናልባት መቀጠል ካለብኝ እዚህ ጋር። የመጀመሪያው ምንድነው የሆነ ኮሚኒቲው በተለይ እንደኛ አይነት ኮሌክቲቭ የሆነ ሶሳይቲ ውስጥ በምትኖርበት ጊዜ ኮሚኒቲው የሚከተለው ግን ያልተጻፈ ህግ አለ። ሱራፌል ማች ማድረግ አለበት ከሶሳይቲው ጋር። በጣም ብቅ ካልክ መኮርኮር። ምክንያቱም ይሄ ሁለት ነገር ነው። አንደኛ አንተ ከፋልክ ማለት ፓወሩ ወደ አንተ ሊያደላ ነው ራይት። ስለዚህ እኛ ደግሞ ሰርቫይቭ ለማድረግ we need that power ያንን ኃይል እንፈልገዋለን። ሶሳይቲው መሀል ያለንን ተቀባይነት ተሰሚነት እንፈልገዋለን። ስለዚህ አንተ ልትነጥቀን ነው ያንን ማለት ነው። ስለዚህ በጣም ድንገት የምታፈነግጥ ከሆነ ሰዎች በቀላሉ ይመታሉ። ስለዚህ it's about competition ሆነ ማለት ነው አይደል? ሰው የሚወድህም እኮ እስክትበልጠው ድረስ ነው ይባላል። እስክትበልጠው ድረስ ነው። so it's more about competition ሆነ። competition ደግሞ ከሆነ ሌላ ምን እንትን ላይ ይወስደናል። ኮምፒቲሽን ከሆነ ለውድድር አንደኛው ቅድመ ሁኔታ ምንድነው? እኩል መጀመር ነው አይደለ? ለምሳሌ ሃይሌ ከ10 ኪሎ ሜትር ረፈድ ብሎ ቢጀምር ተወዳደረ አንልም። ሁሉም on the same line ይሆናሉ። ኢቭን አነሳስም አለ አይደል? ሾርት ዲስታንስ ላይ ደግሞ ከሆነ ምክንያቱም ያ ምንድነው? if it is a competition ሁሉም ሰው እኩል መጀመር አለበት ነው። ስለዚህ ይሄ ኮምፒቲሽን ታይፕ ኦፍ ሜንታሊቲ ሰዎች የመብለጥ የመበላለጥ ነገር ከመጣ
የመጀመሪያ የሚመቱት የሚያውቁትን ሰው ነው። ቢካዝ ከሚያውቁት ሰው ጋር ነው እኩል የጀመሩት። ካንተ ጋማ ለምን እወዳደራለሁ? ገባ? ስለዚህ አት ሰም ፖይንት የማታውቀው ሰው ዩ ሴይ ላይክ አይ እሱ ቤተሰብ አለው የሚረዳው። ቢካዝ ስለማታውቅ ዝም ብለህ ታስቀምጣለህ። አይ ቤተሰብ አለው፣ የሆነ የረዳው ሰው አለው፣ እንደዚህ ያለው ትላለህ ማለት ነው። ግን ልክ የምታውቀው ጋር ሰው እሱም ማንም የለውም እኔም ማንም የለኝም፣ ፓወሩን መነጠቅ አልፈልግም። ኮምፒቲሽን ከሆነ ወደ ቅናት ይቀየራል ማለት ነው። ወደ ኢንቪ ይዞራል፣ ወደ ሰይጣናዊ ቅናት ይቀየራል። ለዛ ነው ስለ ቅናትም አውርቻለሁ። ሰዎች መስጋት ያለባቸው ቅርባቸው ያለውን ሰው ነው። ቢካዝ ቅናት ዝም ብሎ አይመጣም አለስ በጣም ናርሲስቲክ ካልሆንክ በስተቀር ማታውቀው ሰው ላይ አትቀናም። ምክንያቱም ደግሞ ምንድነው ከማታውቀው ሰው ጋር ልትወዳደር ስለማትችል ነው። ስለዚህ ማይንዳችን ሁሉም ነገር ከዛን ስትጠቀልለው ወደ በኋላ የምናነሳቸውን ነገሮች ሊሆን ይችላሉ። ኢንጀነራል ስትጠቀልለው ሳይኮሎጂ በእርግጥ አሁን ላይ ኢቮሉሽን ሳይኮሎጂ ከሞደርን ሳይኮሎጂ ፐርስፔክቲቭ ተቀንሷል። አይ ቲንክ እሱና መልቲካልቸራል ሳይኮሎጂ ፐርስፔክቲቭ ተቀንሷሉ። ያ የሆነበት ዋነኛው ምክንያት ምንድነው? ኢቮሉሽን ሳይኮሎጂን ኦፍ ኮርስ ሳይኮሎጂን ልክ እንደ ላብራቶሪ ውስጥ አስገብተ አታየውም። ለምሳሌ ወባን ማጥናት ከፈለክ ወባ ኢንሴክቷን ይዘ ምናምን እንደዛ። ግን አሁን ታውት ፕሮሰስ ስትል something abstract ነው ራይት? የማይዳሰስ ነገር ነው ሐሳብ፣ የሰው ሐሳብ ሜጀር አይደረግም። ስለዚህ ሳይኮሎጂ በዛ አካሄድ ስትሄደው at some point it's weak ከሃርድ ሳይንሶቹ አንፃር ሞር ኦፍ ፓተርን ነው የምታየው እና ሜጀር ሊደረግ አይችልም። ሁለተኛ ደግሞ በኋላም እናነሳዋለን ስለ ማኒፌስቴሽን ስናነሳ አሁን ሃርድ ሳይንስ እንዴት ነው ጥናቶች የሚያካሂደው? ሞስት ኦፍ ዘ ታይም ኮዝ ኤንድ ኢፌክት አሶሲዬሽን እየሰራ ነው። ለምሳሌ ወባን የምታመጣው እቺ ትንኝ ናት። ስለዚህ the other variable ኮንሲስተንት ያደርጋቸውና ሁለቱም ብቻ ታጠናለህ። ለምሳሌ ያንተን ባህሪ ሳጠና ስንቱን ኮምፓውንድ ቫሪያብል ኮንሲስተንት ላድርግ? አስተዳደግ አለ፣ የሀገራችን ኢኮኖሚክ ምናምን አለ፣ ፍሬንዶች አሉ፣ ኢቭን በቀን የሚመላለሰው ከ80 ከ90 ሺህ በላይ ሀሳቦች አሉ። አንዷን ሀሳብ ከአንዷ ጋር አሶሺየት አድርገህ ለማጥናት ሌሎቹን ኮንስታንት ማድረግ አለብህ። እሱ አይቻልም፣ which is impossible። አንዳንዴ ይሆናል ፖሲብል ራሱ ሲሆን አኒቲካል ይሆናል፣ ማንሳት እንችላለን። ሶ ኢቮሉሽን ደግሞ ስትሄድ ሞር ዊከስት ይሆናል። ምክንያቱም እኛ አሁን ላይ ሆነን አንሲስተር ልናጠና ነው ያለውንም ሰው ቫሪያብልስን ኮንስታንት አድርገን ማጥናት ሳንችል ባኪን ታውዘንድስ ይር ያሉትን ደግሞ ሳይኮሎጂያቸውን ላጥና ስትል ቤዝ የምታደርገው የሆነ ሂስቶሪዎች ላይ የተጻፉ ጽሁፎች ላይ ነው። በጣም ሰከንደሪም አይደለም፣ ኢቨን ተርሸሪ ዳታ ላይ ነው መሰረት የምታደርገው። ስለዚህ ብዙ ጊዜ ይወራሉ። ግን ኢቮሉሽን ሳይኮሎጂ ምንድነው የሚለው? እነዚህ አሁን ያልናቸው ኢንቪም፣ ኮምፒቲሽንም፣ ፋሚሊያሪቲ ቢያዝም፣ ቅናትም፣ ውድድርም በአማርኛ ለማድረግ ሞክራለሁ። እነዚህ ሁሉ ነገሮች እኛ ጭንቅላታችን ሲጀመር የተሰራው ለሰርቫይቫል ማሽን ነው። ህይወትን በህይወት ስለማቆየት ነው የተሰራ ነው። ለምሳሌ your mind is not set up like ጭንቅላት ሲፈጠርም የተሰራው አንተ በህይወት እንድትቀጥል ነው ፓተርኑ እንጂ ሰክሰስፉል እንድትሆን አይደለም። ይሄንን ሁላችንም አድሚት እናደርጋለን። ሶ ትራይቫል ሞድ ከሰርቫይቫል ሞድ ወደ ትራይቫል ሞድ ወደ ፍሎሪሽመንት መበልጸግ መሳካት ወደሚለው ሞድ ለመግባት ኢንቴንሽናሊ መስራት አለብህ። against the system against your creating pattern ማለት ነው። ከተፈጥሮ ጋር መስራት አለብህ፣ against መሆን አለብህ። ስለዚህ እኛ ህይወትን በህይወት ስለማቆየት ስለሆነ ሁሌም አእምሯችን ትኩረቱ። ስለዚህ ፓወር አንደኛው ህይወትን በህይወት እንድናቆይ የሚያደርገን ነው። ሂውማን ቢንግ ሲጀምር በጣም ደካማው እንስሳ ነው። እንስሳ የሚለው አንደር ኮቴሽን ይግባ፣ ደካማ ነው። ኃይል የሚኖረው በህብረት ሲሆን ነው። እዛ ህብረት ውስጥ ደግሞ ተሰሚ ሊሆን የሚችለው ሊጠበቅ የሚችለው ፓወሩን ካገኘ ነው። እስቲ ገባ? ስለዚህ እነዚህ ሁሉ ነገሮች ጭንቅላታችን ራሱን ለማዳን የሚሄድበት መንገድ ነው። ስለዚህ አጎተ ሳያገዝ ሲቀር it's really hard ይገባኛል፣ ይጎዳል እኮ ግን
እርዝ ዋር እርዝ በቃ ትላንት አድጎ አይነት ሜንታሊቲ ነው ያለው። ኢቭን አጎትህ ራሱ ባያውቀው ውስጡ ላይ ማለት ነው እጁ ማይፈታበት ምክንያት ያ ሊሆን ይችላል አያሳካውም የሚል ቢካዝ በጣም ብዙ ሪሰርቾች አሉ ከዚህ ጋር የተያያዙ። ለምሳሌ ጭንቅላታችን የሌላን ሰው አንተ ህይወት ውስጥ አሁን ሎትስ ኦፍ ፖዚቲቭ እና አንድ ኔጌቲቭ ብትሰራ ማይረሳው የቱ ነው? ኔጌቲቭ እኮ መጥፎ ነገር። ለምንድን ነው አንዷ ኔጌቲቭን ብቻ የምናስታውሰው? ቢካዝ ዊ አር ሰርቫይቫል ማሽን። ኔጌቲቭ ነገር ከሆነ ይጎዳናል፣ ሰርቫይቫል ላይ እየቀሰረብን ነው። ፖዚቲቭማ ኢዝ አባውት ትራይቫል ሞድ ብለናል። በጣም ብዙ ነገሮች ህይወትን ስለማሻሻል ነው፣ ስለማቆየት አይደለም። ጭንቅላታችን ኦፖርቹኒቲን ስካን ከማድረግ እድሎችን ከማነፍነፍና ከመጠቀም ይልቅ አደጋን ስለመቀነስ ነው። ስለዚህ ለዛ ነው ብዙ ጊዜ በቅርባችን ያሉ ሰዎች ኮርፖሬት ማለት እኛ እነሱን መብለጣችንን እንደ አደጋ ስለሚያዩት ነው ማለት ሳይኮሎጂካሊ ማለት ነው። ያ ኤግዛክትሊ። አሁን ፊዚካሊም ባይሆን ሳይኮሎጂካሊ ግን የኛ የተሻለ ቦታ መቆም የነሱን ፓወር በተወሰነ መልኩ ኢንፍሉዌንስ ይፈጥር ቤንድ ያደርጋል ብለው ስለሚያስቡ yes that's human pattern ነው። ግን እንዴ መሰለ አሁን it's like እኔ የደርግ እንትን ደሞቷቸው ነው ምናምን ያው ባልደርስም ደስ ይለኛል። ምንድነው የሚሉት ይሄ እውቀት ብርሃን ነው እንደዛ አይነት ሞቶ አለ። እውቀት ብርሃን ነው። በጣም ትምህርት ላይ የሰራው ባይዜ ነው ደርግ ነው። የሆነ እንትንም ያየው ነበር the past 3ቱ መንግስቶቻችን እንደው በጣም ትልቅ ሰርቷል የሚባለው እሱ ነው። በጣም ስለ እውቀት እንትን ይል ነበር። it's right ለምሳሌ ጭንቅላት እንደዚህ እንደሚሰራ አወክ ማለት ፔሪድ ከዛ በኋላ ጉዳዩ ፍላጎት ይሆናል። ባህሪያ አትሆንም ማለት አትሊስት የፕሮግራሙ ባህሪያ አትሆንም ገባ። ስለዚህ ቅርብ ያለው ሰው አሁን ሲሻሻል አንተ ዲደብር ከሆነ አንደርስታንድ ሰርቫይቫል ሞድ ነው። አትቅበረውም ዙሁርህም ደግሞ እሱን ለመጣልም አትሰራም። የምርም የዛ ሰው መለወጥ አንተን አፌክት አያደርግም። ግን ፓተርን ጭንቅላታችን የሚሰራበት ፓተርን ነው። ሰው ይሄን አንደርስታንድ ያደረጉ ሰዎች ያስታውቀዋልን በባህሪያቸው ሰውን በማገልገል ውስጥ እንደሆነ እነሱ የሚያድጉት ያውቃሉ። ብዙ ጊዜም ደግሞ በጣም ሰክሲድ ያደረጉ ሰዎች ስታይም ስሞራባት ማገልገል ነው፣ ስታገለግል ነው። አንተ አሁን እያገለገልክ ነው ብዬ ነው ማስበው የሚያይን ሰው ማለት ነው። ሰው ግን ይሄንን ፓተርን አንዴ ዛሬ ብርሃን ካበራበት እንደማለት ነው። እውቀት ማለት ድጋሚ መጨለም አይችልም። ሌትስ ጎ ዲፕ። ግን አሁን ያወራኸኝ ሰዎች መጀመሪያ የሚሰማቸው ስሜት ነው አይደል? እንደዚህ አይነት ነገር ሲሆን ኢሞሽን ነው። ላይክ የቅናት ስሜት ሊሆን ይችላል፣ ንዴት ሊሆን ይችላል በዛው ሰዓት። ላይክ አሁን ሌትስ አንተ እንዳልከው አንድ ሚፍጨረጨር ለመለወጥ የሚሞክር ልጅ ካጎቱ ብር ፈለገ ወይ ከእህቱ ወይ ካጎቱ አይ ዶንት ኖ ከኤኒባዲ ከፍሬንድም ሊሆን ይችላል አለው ግን ማድረግ አልፈለገም ውስጡ። ምክንያቱም ዲፕ ዳውን አወቀውም ሰውየው አላወቀውም ወይ ይበልጠኛል ብሎ ፈርቷል፣ ኦር ደግሞ ብሬን አይመልስልኝም ብሎ ሰውየውን ዳውት አካውንት ብሎም ፈርቷል። ዳውት አርቆታል። ሶ ሌትስ ቅናት ያልነው ላይ እናወራና ቅናት ተሰማው አንድ ሰው ምን ማለት ነው? ላይክ እንዴት ነውስ ይሄንን ስሜት ማሸነፍ የሚችለው? ማለት ቅናት የተሰማው ሰው አሁን እንዳልከው መብራት ካበራህበት ቅናት መቅናት ነሰሰሪ በጣም መጥፎ ሰው ስለሆንክ ላይሆን ይችላል እያልከኛለው። ሰርቫይቫል የሆነ ነገርን እየነካብህ ነው ያ ሰው። ወይም የሆነ ቦታ ክሮስ ባትደራረገውን ሰው እኮ አትቀናበትም። ባይዘው ያረል ካየህ እንደውም አንድ ሰሞኑን አንድ ቲክቶከር የሆነ ነገር ሰምቼ ነበረ። ቲክቶከር አትዋደዱም የሚል ቪዲዮ ሰምቼ ነበረ። ኦፍ ኮርስ ቲክቶከርና ዶክተር አለ የሚጠላለው ስታስበው የሆነ ተመሳሳይ እንጀራ ቅናትም ያው ተመሳሳይ ቦታ ስትሆን ነው። ሰው የቅናት ስሜት ሲሰማ በሳይኮሎጂው ምንድነው ዘራይት ወይ ትዱ ምንድነው በትክክለኛው መንገድ ማድረግ ያለብን? ያ ሰው ወደ መፍትሄዎቹ ስንገባ እንግዲህ የመጀመሪያውና the best solution የምለው እኔ cognitive restructuring ነው። ምን ማለት ነው cognitive restructuring ማለት? እያሰብክበት ያለውን መንገድ ሪስትራክቸር ማስተካከል። ልክ እንደ ፐዝል ነው። ልክ ቅናት ሲመጣ ዝብርቅርቅ ያለ ፐዝል ሆነ ሰው ሪአሬንጅ ታደርጋለህ እያንዳንዱን ነገር። መጀመሪያ እንዳልከው አንተ ሳን ኢሞሽን ስሜት ነው። at sometimes ኮንትሮል ካላረግ ነው በቀር ኢንቪ ካም ቢያው ኢንቪ ስንል አሁን ሰይጣናዊ ቅናት ወደሚለው ነው። ምርር ያለ ቅናት ነው። sometimes
ለትንሽዬ ቅጽበት ከሆነ መደበር ሊሆን ይችላል። በዛ ሰው በቃ መደበር በቃ መቆጨት ወይኔ ምናምን ማለት እንደዛ ሊሆን ይችላልና መጥቶ መሄድ ከሆነ ናቹራል ነው። ይሄ እንትንም ነው ምን መሰለ አሁን በደንብ ወደ ኋላ እንሂድ ብለን ካሰብን እንደው እሳትም ገና ሳይፈጠር አንሴስተሮቻችን የበቀለ ነገር ነው የሚበሉት። አሁን ይሄ the brief history of humankind የሚል መጽሐፍ አለ ዩቫል ኖህ ሃራሪ የጻፈው። ሰዎች ስለ ኢቮሉሽን ምናምን ማንበብ ከፈለጉ ቢያነቡት እንትን እላለሁ። እሳት ከረጅም ጊዜ በኋላ ነው የተገኘው። አሁን በዝዶን የሱ እንትን ማለት ነውና ለቅመ ነው የምትበላው። ለቅመ ከበላ ምንድነው ማለት ነው የበሰለ ጥረት እኮ አለ። አሁን ፍራፍሬ ከሆነ የምትበላው እኩል ባንዴ ብስል አይሉም ራይት። ስለዚህ አከሌ ሲለቅም ያንተ ኮሮጆ እያነሰ ነው። ይሄ ባህሪ አሁን ኢቮልቭ ያደርጋል። በቃ የሰው ስኬት ያንተ ውድቀት ኢንዳይሬክትሊ ይነካል። በቃ ማለት እሱ ባይኖር ያቺን ፍሬ የምትለቅማት አንተ ነህ። ገባ? ይሄ አሁን በጂኖቻችን ውስጥ ያልፋል። ገባ? በቃ ያልፋል፣ አብሮ ያልፋል። ከዚህ በፊት ፖድካስት ላይ ማንስቻለሁ። ለምሳሌ ጨለማ መፍራት አብሮ ነው ያለፈው። ምክንያቱም ድሮ ጠንካራ ቤት የላቸውም፣ ድሮ ጫካ ውስጥ ነበሩ። ስለዚህ ብዙ ጊዜ የሚጠቁት ማታ ነው። ስለዚህ አሁን አንተ እዚህ ቤት ሆነ ለሊት 9 ሰዓት ላይ መብራት ባይኖር አንዳንዴ you feel unsafe አይደል? ለምን ጨለማው ምን አመጣ? ምክንያቱም ኮድድ ሆኗል። ለምሳሌ አብዛኛው ሰው ባቢ ይፈራል። ለምን? ምክንያቱም ያኔ ሲነክሳቸው ይገላቸዋል። መርዛማ ነው፣ መድኃኒት የለም። ስለዚህ አደጋ ነው ለህይወት። ሸረሪት በጣም ፖይዝነስ የሆኑ ስፓይደርስ እነሱም አሉ። ስለዚህ አሁን መድኃኒት በሽ ነው የሚለው ይያዝልኝና ኤኒዌይስ ግን ትታከማለህ በሞደርን ሜዲሲን። ግን ለምን ስቲል ትፈራቸዋለህ? ቢካዝ ኮድድ ሆኗል፣ አብሮ ያልፋል፣ ዲኤንኤ ውስጥ አለ በቃ። እና ልክ የሆነ ሰው ሲሳካለት የሚደብረንም ለዛ ነው። ምክንያቱም ያንተን ፍሬ የለቀመ ነው ይመስለው ዩር ማይንድ ማለት ነው። በቃ ቲክቶከር the best ቲክቶከር አሁን አዶናይ ባይሆን ሁለተኛ ማናት? ዩቲናስ። አዶናይ ካናዳ ቢሆን ማናት ሁለተኛ? በቃ ኢኮሎጂካሊ ኬርክ ይሄንን ዲፕ ዳውን አለ ጭንቅላታችን ውስጥ። ግን ምንድነው ዋንስ አንተ ያንን ነገር ፊር ስታረግ ሪስትራክቸር ማድረግ ቻሌንጅ በማድረግ ለምሳሌ አሁን ዩቲናስን ሆነን እናስብ። ይደብራት ይሆን እንዴ መነሳቱ? ዩቲናስን ሆነን ብለን እናስብ። ለምሳሌ ቲክቶክ ክሬቲቭ አዋርድ ቮት ነው አይደል? ለተስ ማተር ኦፍ ቮት በቃ ድምጽ ነው። ሶ ፕራይም ታይሙ ላይ ነው አዶናይ ቡም አረጋ። በቃ ይሄ ነው ለሷ አንሰር ሊሆን የሚችለው። ምን አለ አሁን እሷ ፊል ያደረገች አይመስለኝም። ግን አሁን በእንደዚህ አይነት ሴናሪዮ ያሉ ሰዎች አለ ሰውየው ጤነኛ ባልሆነ መንገድ ተሳክቶለት ካልሆነ በቀር ማለት ነው። ጤነኛ ባልሆነ በሆነ መንገድ ከሆነ የተሳካ አድሚት ማድረግ ያ ነው ሪስትራክቸሪንግ ማለት ያ ነው። ጉዳዩ የሚያልቀው አንተ ጋር ነው። ሄደውም ሰውየውን በመናገር አይደለም፣ እየቀናውብህም ነው በማለት አይደለም። ጉዳዩ የሚያልቀው ውስጥ ነው። በማኩረፍም አይደለም። ጉዳዩ የሚያልቀው ውስጥ ነው። ኦኬ እሱ በዚህ ቫሪያብልስ የተሻለ ነበረ። ሶ እኔ ምን መማር እችላለሁ? this is restructuring። አይበልጠኝም ብሎ ካሰበ ቻሌንጅ ማድረግ። ለምሳሌ በአርት ብትለው ዩቲናስ ጉዳዩ ስለ አርት አይደለም የምታቦት ቮት ብላ ቻሌንጅ ታደርጋለች። ማን ነው ቮት የሚያደርገው እያልክ ዲቴል አናሊሲስ ደግሞ ትሰራለህ። ይሄ አይነት ያንግ ጄኔሬሽን ነው አርት የሚወድ ነው፣ ህጻናት ናቸው፣ ትልልቅ ናቸው፣ እድሜም ስትገባ እኮ መልሱን ታገኘዋለህ። ስለዚህ ያንን ነገር ይሄ አስተሳሰብህ የተደራጀበትን መንገድ ሪስትራክቸር ስታደርግ ኢሞሽን ባይ ዘ ወይ ሪፍሌክሽን ነው። ሰዎች ብዙ ጊዜ አሁን ዲፕሬሽን አንዛይቲ የያዛቸው በዛ የተጠቁ ሰዎች ሲመጡ ካውንስለሩን የሚመክሩት ያን ስፔሲፊክ አንዛይቲ እንዲያጠፋው ነው። ኢሞሽን አይጠፋም። ኢሞሽን ተስም ፍርሃት ማለት ነው። you are focusing on the wrong side እያለ እኮ ነው ቦዲ የሆነ ነገር የተሳሳተ ነገር ፕራዮሪታይዝ እያረክ ነው። አምሮ ያሰበውን ባዲ ፊል እያረገው ነው። የሆነ እኔ ቅድሚያ እንድትሰጥ መፈልገው ይሄንን ነው ፕራዮሪቲ። አንተ ግን ሌላ ነገር እየሰጠህ ነው እያለ እኮ ነው። ፊር ማጥፋት አትችልም። ይልቁ ነው ቅድሚያ የሰጠውን ነገር ሺፍት ስታደርግ ራሱ ፊሩ አንዛይቲ ማለት ነው። አሁን ላይ እየኖርክ አይደለም
ኢመርስ አድርጋል ነገ ላይ ሄደ ጠልቃል እያለ እኮ ነው ጭንቀት ውስጥ ገብታል ናና አሁንም ላይ ያሉትን ብሌሲንጎች አመስግን አሁን ምን ማድረግ እችላለሁ አሁን ምን ማድረግ ይችላል this natural airs አሁን ሜዲቴሽን ጥቅሙ እሱ አይደለ በትንትን የሚለውን ነገር ሰብስቦ አንተ ጋር ያመጣዋል በኋላ ምን በላለው ላይ ተጨንቆ የነበረው አሁን ተግበናል ቆይ ቢያንስ እስኪርበን እንጠብቅ የሚለው ፕሬዘንት ላይ ስትመጣ አንዛይቲው ስለዚህ የምታጠቃው ኢሞሽኑን አይደለም ስሜቱን አይደለም የምታስተካክለው behind it ያለው belief and cognition thoughts ምናምን ሊሆኑ ይችላሉ ሰዎች ቅናት ከተሰማቸው ሁለት ነገር ሊሆኑ ይችላሉ አንደኛ እነሱ ማድረግ ያለባቸው ነገር ያረጉ አይደሉም ኮሚትድ አይደሉም by the way አስተውለታ ቃለ በጣም የሚታተር ሰው አይቀናም አስተውለታ ቃለ true ፕሮካስቲኔት የሚያደርግ ሰው በውይና ዛሬ ጀምራለሁ ነገ ጀምራለሁ የሚል ሰው የሆነ ሰው ጂም ላይ ስቶሪ ላይ ወጥቶ ፍሌክስ ሲያደርግ ይደብረዋል እየለፋ ያለ ሰውስ አፕሪሺየት ነው የሚያደርገው ይሄ by the way ኮምፒቲሽን ነው ካልን ሁለትም አብረ መሮጥ አለበት ሁለትም አብረ እየሮጥክ ከሆነ አትቀናም even ቢቀድምም he is better ትላለህ ገባ ሁለተኛ አንተ እሱ እየሮጣችሁ እሱ አንደኛው ወጥቶ አንተ አስረኛ ብትወጣ አትቀናም I'm doing better ትላለህ ምክንያቱም እየሮጥክ ነው ፕሮግረስ ላይ ነው ያለው ስለዚህ አንደኛው ምክንያት እሱ ሊሆን ይችላል ወደ ኋላ ቀርተህ ከሆነ check yourself ቅናት የሚመጣው by the way ራስን ከመጥላት ተንቀራፍ አክሴፕት ካለ ማድረግ አድሚት ካለ ማድረግ መስራት ያለብን ነገሮች ወደ ኋላ እየተውክ በጣም የመቀደም አይነት ስሜት ከሆነ የራቀ ሰው ላይ ተፎካክረ መቅደም እንደማትችል ስለሚሰማ በጣም ስለራቀ ተቀናበታለህ ኦኬ ስለዚህ ያንን አንደርስታንድ ማድረግ ጥሩ ነው ሰው ኢንቪውን ሳይሆን ታከለ የምታረገው ከጀርባ ያለው ነው ለዛ ደግሞ አስተሳሰብን መልሰ መደርደር ይኖርባል እና ተመልካቾችም አድቫይስ ማደርጋቸው ምንድነው ሶክራቲክ ኩዌስቸኒንግ የሚባል አለ ለምሳሌ ከሌሌ ቀናው ለምን ቀናው የመጀመሪያው then he got all the attention ሁሉ አገኘ የቤተሰብ ሊሆን ይችላል የጓደኞቼ ነው እሱ ምን ፈጠረብህ ወይም እሱ ምን ስለሆነ አገኘ attention ከባርለ እያልክ ሶክራቲክ ኩዌስቸኒንግ ለምን እያልክ ስትመጣ እኔ እንዲህ ስላላረኩ የሚል ፖይንት ላይ ያመጣል መልሶ አንተ ጋር ማለት ነው እሱ ነገር በጣም ሄልፕ ያደርጋል ግን ቅናቱን በቀጥታ አታክ ማድረግ ሰፕረስ ማድረግ ስህተት ነው ምንም እንዳልመሰለውም ሰው ሜድ ልክ አይደለም ያ ሰፕሬሽን እንለዋለን ኢጎ ዲፌንስ ነው እንደገና ደግሞ ምን ጉዳት አለው መዋጥ ቅናትን ወደ ሳይኮአናላይሲስ ሊወስደን ነው ይሄ ኮንሰፕት አሁን መዋጥ የሚባለው ሐሳብ አይዘር ሪፕሬሽን ነው ወይ ሰፕሬሽን ነው ለጊዜያዊ ከሆነ ሆም ብለህ ከሆነ እየዋጥክ ያለኸው ሰፕሬሽን ይባላል ለጊዜው ቆይ አሁን አትናደድ አይ ቆይ ከሆነ ሰፕሬሽን ነው ሪፕሬሽን ደግሞ ውጠ መርሳት ነው ሁለቱም በሳይኮሎጂ አፕሪሺየት አይደገፉም መጀመሪያ ማወቅ ያለብን ኢጎ የሚባለው ነው ኢጎ ዲፌንስ ስለሆነ ኢጎ ባንተ በኢንስቲንክት ማለት ነው ብዙዎቹ ተወርቷል ብዬ አስባለሁ ግን ስጋ ነው ለምሳሌ መራብ መብላት መጠጣት ተፈጥሯዊ ፍላጎቶች ማለት ስጋ የሚፈልገው ነገር አለ ሴክሹዋል ዲዛይር ኤኒቲንግ ከዛ ሱፐር ኢጎ ደግሞ ምንለው አለ ሶሳይቲው የገነባው ሞራል ሩልስ ሊሆኑ ይችላሉ የተስማማበት ለምሳሌ ሴክሹዋል ዲዛይር ሃይ ነው አግባ ይሆናል ለኛው መልሱ ማለት በቃ ያገባ ሰው ነው ያለበለዚያ ሴሰኛ ነው የምትሆነው ብሎ የተገነቡ ነገሮች አሉ ኢጎ መሀል ላይ ነው ያለው ኢጎ ምንድነው ልክ እንደ ሚዲዬተር ነው ኢጎ የሚባለው ማለት ነው ሰው ሚዲዬት ያደርጋል ለምሳሌ በጣም ርቧል ብር የለም ከዛ ሰው ቢገባ እና ምግብ ይምጣልህ ምናምን ስትባል ሱፐር ኢጎ በአንድ ሺ እንዳትል ይንቀዋል ይላል because that's a rule ስለዚህ ኢጎ ምን ያደርጋል ቴክኒክሊ ይግደረደራል ቴክኒክሊ መግደርደር ብዙ ሰው የሚያውቅ ይመስለኛል በልጭ ያለው ግን አንድ ቁርጥ አይነት ኬዝ ማለት ነው ደስ እንዲል ስትልት ስለዚህ ሁለቱንም ጠብቀ አደረከው ዲል ተደረገ ሲቹዌሽኑ ማለት ነው
ስለዚህ አሁን ኢጎ አንዳንዴ ፌል ያደርጋል። መሀል ላይ ያለው ዳኛው ማዳኘት በቃ ሲያቅተው ወደ ዲፌንስ ይገባል። ለምሳሌ አለቃ በጣም ተናገረ እና ዩር ኢድ በቃ ተናገረው የሚል አለ። አንገር የሚባለው ተፈጥሯዊ ስሜቱ አለ። ሱፐር ኢጎ አለ። ልጆች የሚከፍል ደሞዝ ልትባረር ነው ምናምን። ስለዚህ ኢጎ በሩን ጓ አድርገው ውጣ ይላል ማለት ነው። ስለዚህ ያለቃውን ጠርቶ እንዴት ነው የዘጋው ምናምን ሲለ ስታፕን ብለ ግን ስቲል መናደድህን አሳይተሃል፣ ግን ከስራ ሳትባረር ነው በሆነ ወይ አወጣኸው። ግን which is not right። መጀመሪያ ያናደደ ጉዳይ አለ አይደለ? እሱን ነው ዲል ማድረግ የነበረብህ ከአለቃ ጋር። ወይ ባልሆነ ጉዳይ ተከሰ ሊሆን ይችላል፣ ወይ ባላጠፋው ጥፋት፣ ወይ በጥፋትም ሊሆን ይችላል። አስተካክላለሁ የሚል ኮንቨርሴሽን ላይ ዲል ነበር መደረግ የነበረበት። ኢጎ ዲል ስላላረገ ሚዲየት ስላላረገ ምን አረገ? ወደ በሩ this is called displacement ማለት ነው። ወይ በር ላይ የሆነች ሃይላንድ ካገኘ እሷን መጥረብም ሊሆን ይችላል። ስለዚህ ሰፕሬሽን እንደዛ ነው። ሰፕሬሽንም በጣም ቀንተሃል፣ ለምንድን ነው የቀናሁት የሚለው ነገር ላይ ቁጭ ብለህ አውርተህ ከራስህ ጋር ዲል እንደማድረግ እየዋጥከው ነው። ስለዚህ አልተፈታም፣ ፓተርኑ ይቀጥላል። ይሄ ሰፕሬሽን ነው። እንደውም ሪፕሬሽን ግን ከሆነ ምክንያቱም እንደሆነ አታውቅም፣ የሆነ ሰዓት ግን በዲፕሬሽን በስትረስ በአንዛይቲ ሆኖ ይወጣል። በቃ ከአልጋ መውረድ ያቅታል፣ ሰው ማውራት ያቅታል ምናምን። ምክንያቱም እዛ ጋር ፌል ያደረገው ኢጎ ዲል ስላላረገ ማለት ነው። ስለተዋጠ from your unconscious mind ቀስ እያለ እየወጣ actual life ሊረብሽ ይችላል። የንግግር ህክምና ባለሙያ ነኝ ስትል ሰምቻለሁ ቪዲዮ ላይ። ምን ማለት ነው? actually I think it's a problem። ትንሽ ችግር ሳይኖር አይቀርም። ግን የንግግር ህክምና ወደ ስፒች ቴራፒው እንዳይሄድ፣ ስፒች ቴራፒ ይመስለኛል አሁን የንግግር ህክምና ነው ስል I think without drug ማለት ነው። መድኃኒት ምናምን ሳትጠቀም በማውራት በመነጋገር እንደዛ አይነት ህክምናዎች አሉ። of course that is called counseling psychology። ግን የምክክር ህክምና በሚለው ይስተካከል። ላብራራው እሱን። ኦኬ የምክክር ህክምና ማለት ነው ሰዎች በህይወታችን ስንኖር we build a pattern እንገነባለን። ሁላችንም ፓተርን አለን። ገንዘብ የምናገኝበት ፓተርን ነው። ጮኛ የምንይዝበት ፓተርን ነው። ድግግሞች ማለት ነው። በቃ የሆነ እንትን አለው ፓተርን እዚህ በየሆነ ስቴጁ ራሱ ይደግማል። በቃ መጀመሪያ እንትን ታደርጋለህ። የሁሉም ሰው የሆነ ሳይክል አለው፣ ልክ እንደ ሳይክል አዙሪት። ስለዚህ ብዙ ጊዜ ደግሞ ሰዎች እነዛን ፓተርኖች ሳይክሎቹን ኢንሳይት አይኖረንም፣ አናውቀውም እንዴት እየደጋገም ነው እንዳለ። ራንደምሊ ሀፕን የሚያደርግ ይመስለናል። አለስ በጣም ኢንቴሊጀንት ከሆነ the highest form of human intelligence by the way ቅርብ ጊዜ ሰርች ሳደርግ ያገኘሁት አንድ ሰው በጣም ኢንቴሊጀንት ነው ለማለት the highest form of intelligence metacognition ነው። thinking about thinking ማለት ስለምታስበው ሀሳብ ማሰብ ማለት ነው the highest form። ብዙ ሰው ይሄ እንትን ይለው ካለው ሰየው ፓተርኖቹን በቀላሉ እንትን ስላረኩ ነው እንትን የሆንኩት ብሎ በቀላሉ ያገኘዋል። ይሄን ፌል ያረኩት ስራ ያላገኘሁት ኢትዮጵያ ስራ የለም የሚል ሰው አለ። ግን ዲቴል አስቦበታል። ሲቪው ምን ይመስላል፣ ኔትወርኩ ምን ይመስላል፣ ኤቭሪ ሶሻላይዜሽን ምናምን ስኪሉ ይሄንን ከመጠየቅ ይልቅ ሰው ብዙ ይሄ ሜታኮግኒሽን ስኪላቸው ከፍ ያላለ ሰው የሚያስቡበት ጥልቀቱ ዊክ የሆነ ሰው ስለ ፓተርኖቻቸው ኢንሳይት የላቸው፣ አያውቁትም። ስለዚህ ከሆነ ሰው ጋር ስትመጣ ለዛ ነው እንደውም ግዴታ ራሱ አንዳንዴ ካውንስለር መሆን ላይኖርብ ይችላል። ስፔሻሊ ትንሽ ቴክኒክ ካለ ጓደኛ ከንትና ጋር ነው ማውራት የሚባል ሰው አታውቅም። from your friend circle ከእርሱ ጋር ሳወራ በቃ ሁሌ የሆነ ፖይንት አለው የሚሰጠኝ ምናምን ልትል ትችላለህ። ምንድነው በቀላሉ በረም ቢሰማህና ፓተርኑን አይደንቲፋይ ያደርጋል። ጥሩ ሰሚ ከሆነ አቴንቲቭ ሊስነር ከሆነ አይደንቲፋይ ያደርጋል። ሰው የንግግር ህክምናም ጋር ስትመጣ እንደዛ ግን ትንሽ ጠለቅ ይላል። አሁን የንግግር ህክምና ላይ ስትመጣ እነዛ ፓተርኖች ከዛን ምንድነው ያመጣቸው፣ ከየት መጡ? ስለዚህ ወደ ቻይልድሁድም ሊመለስ ይችላል። ግን ሁሉም ነገር ሲደረግ
በንግግር ነው ሶ ያለ ማለት ነው። ሶ ካውንስሊንግ ሳይኮሎጂስት ነኝ። ሶ ሰዎች ራሱ ሀሳባቸውን መልሰው እንዲያስቡት ማድረግ ማለት ነው። ያ ዩ አስክ ላይክ አሁን እንዴት ነው ብዙ ጊዜ እንደው ይገጥመኛል እኔ ያው ካውንስሊንግ ላይም ስለምሰራ ምንድነው የጠበቅከው ከዚህ ሴሽን ምናምን እላለሁ። የመጀመሪያ ቀን ነው ምን ጠይቀው ይሄን what do you expect ምን ትጠብቃለህ ከዚህ ሴሽን እና ሁሉም ሲያስባል ላይክ እንደዚህ አድርገህ ምናምን ሳይኮሎጂስት ማለት ነው። በዚህ አጋጣሚ የምነግራችሁ ሳይኮሎጂስት የምታስቡትን አናውቅም። ብዙ ጊዜ ይገጥመናል። ሰው ማስበውን ታውቃለህ አናውቅም። ማንም ሰው የሚያስበውን አያውቅም። ፓተርኑን ነው ማለት ፓተርኑን ግን ፓተርኑ በተለይ ደግሞ if you are present ማለት ነው። እኔ በጣም ሴንሲቲቭ ኢሹ ከሆነ ላይክ የሆነ ሰው ካስደበረኝ ምናምን ማጣራት ከፈለኩ በስልክ አላጣራም፣ በአካል ነው ማጣራው። because when I'm present ልክ እዛ ቦታ ሰው ፓተርን አናላይሲስ አደርጋለሁ። ስትዋሸኝ በቃ ያስታውቃል። I never read ግን ይሄን ነገር ምነግርህ መጽሐፍ አንብቤ አሁን አሉ በፈልግ ማለት ነው። ሪሰርቾችን ምናምን ብትፈልግ ለምሳሌ አንድ ሰው ሲዋሽ አይኑን እንዴት ያደርጋል ሚል ብትፈልጉ ታገኛላችሁ ምናምን አለ። ግን አንብቤ አላውቅም ፍራንክሊ ስፒኪንግ። ግን ልክ ስናወራ ስትዋሸኝ ያስታውቃል። if you are present ነው። ግን ጠያቂው ምን መሆን አለበት? መጀመሪያ ይዞት የመጣው አይ ዋሽቶኛል ምናምን የሚለው ታውታል አይደል? ጭንቅላት ውስጥ የሚመሰመስ እሱን ሆልድ ኦን አድርጎት ቀጥታ ሲጠይቅ his body tells a lot ማለት ነው። ገባ አይደለ? ስለዚህ ካውንስለር የሚያደርገው ያን ነው። እንትን ስል ግን your shoulder was up እና እሱ ደግሞ ትንሽ አንዛይቲ ያሳያል ስትለው ስለሱ ጉዳይ ሲነሳ I feeling comfortable ለምን ገባ? ስለዚህ እዛው ጋር ሆኖ ፓተርኖቹን ሲወሩ ፓተርኖቹን የሚያገኝ ነው። ኦልሶ ደግሞ ክላይንቱንም ቤቱ ሲሄድ ሊሰራቸው የሚችላቸውን ኤክሰርሳይሶች ሆምወርክ ምናምን በመስጠት የሰውየውን ህይወት ማሻሻል ያንን ማዕከል ያደረገ የህክምና አይነት ነው። that's amazing። በጣም ብዙ ጊዜ የምታወራበት ሀሳብ አለ። በጣም ብዙ ቪዲዮዎች አይቻለሁ። I think manifestation እና ደግሞ በጣም ብዙ ማከራካሪ ነው። በተለይ በዚህ ዘመን በጣም አከራካሪ ከሆኑ ኮንሰፕቶች ውስጥ ነው። ምክንያቱም የሆነ አይነት ግሩፕ በደንብ ይደግፈዋል፣ ያምንበታል። አመጣለትም አላመጣለትም ነው ደግሞ ውጤት። የሆነ አይነት ግሩፕ ደግሞ ልክ አይደለም ይላል። ስፒሪቹዋል ሳይድ አለ፣ ከዛ ደግሞ የተማረው ሳይድ አለ፣ ከዛ ደግሞ ራንደምሊ ዝም ብሎ የሚከተለው ሳይድ አለ። ማኒፌስቴሽን አለ፣ ሎ ኦፍ አትራክሽን ወይም ደግሞ የስበት ህግ፣ ከዛ ደግሞ ብሊፍ ወይም ደግሞ እምነት የሚባል ነገር አለ። ምንድነው ልዩነታቸውስ? የቱ ነው ትክክል? በማኒፌስቴሽን እንደማታምን ሰምቻለሁ። ሚዲያው ላይ በሚንሸራሸረው አይነት ማኒፌስቴሽን ትርጉም እስኪ ማኒፌስቴሽን ደግሞ ብዙ ሰዎች እንደሚሰራላቸው ያምናሉ። ያንተ አርጊውመንት ምንድነው? ይሰራል። እኔ ይሰራል፣ ግን የሚሰራው አንድ ቪዲዮ ላይ ቆይቷል ገልጬዋለሁ። እኔ አይሰራም ምን ሰው አይደለም። በመጀመሪያ ደረጃ ይሄ በጣም ውስብስብ ዩኒቨርስ ነው። እኔ አሁን ተነስቼ ቫይብሬሽን እና ፍሪኩዌንሲ የሚባል ነገር የለም ብል የት ቦታ ላይ ቤትና ሱቆን ይፈልጋሉ የሚለው ቴምር በሳር ቤት ቫቲካን ለዲፕሎማቶች በሚመጥን ጥራት ከተሟላ ደህንነት እንዲሁም የከርሰ ምድር ውሃና ተለዋጭ የኃይል አቅርቦት ጋር ያካተተ ለመኖሪያ የተመቸ ለኢንቨስትመንት የተመረጠ አፓርትመንት ቤቶችን ከ5.7 ሚሊዮን ጠቅላላ ዋጋ ጀምሮ በአዋሬ ከፍተኛ ጥራት ባላቸው በመሃል ከተማ ለሚፈልጉት ነገር ሁሉ ቅርብ የሚሆኑበት ሁሉም መገልገያዎችንና የኃይል አማራጮችን ከመሮጫ ትራክ ጋር ከጊዜው ጋር የሚሄድ መኖሪያ ከ5.4 ሚሊዮን ጠቅላላ ዋጋ ጀምሮ የራስዎ ማድረግ የሚችሉበት እንዲሁም ገላን ኮሜርሻል ከገላን ኮንዶሚኒየም መሃል ለአካባቢው ፍላጎት ምላሽ የሚሰጥ ሱቅ ከ2.5 ሚሊዮን ጠቅላላ ዋጋ ጀምሮ የግሎ የሚያደርጉበት ልዩ እድል። ለመኖሪያ አፓርትመንቶች እስከ 35% የሚደርስ ቅናሽ እንዲሁም ለንግዱ ሱቅ ደግሞ እስከ 10% በሚደርስ ቅናሽ ቅድሚያ የሚመጡ ደንበኞችን እናበረታታለን። ቀጠሮ ይዘው ለመነጋገር በ0972 77 0371 ወይንም በ0975 76 3944 ይደውሉ። ቴምር ፕሮፐርቲስ። ልታምኑኝ ላይ አይገባም። አሁን እንደዚህ ይበል ቢኮዝ እኔ እንደ ባቡጂ እንኳን 4000 መጽሐፍ ያላነበብኩ ልጅ አሁን መጥቼ እንትን አይሰራም ልል አልችልም። ስለዚህ ኤክስፒሪየንስ ነው ግን ካነበብካቸው ነገሮች አይመስለኝም እንደዚህ አድርጉ። ሪሰርቾችንም ታያለ ደግሞ ሌላ ላቅ ያለ በጣም ሳይንቲስቶች ምናምን አርጊው ያደረጉበትን መንገድ ታይና ሳውንድ የሚያደርግ ከሆነ ሰጀስት ታደርጋለህ።
ማኒፌስቴሽን ምንድን ነው የሚለው? ደጋግመ ያሰብከውን ነገር ወደ ገሃዱ ዓለም ትፈጥረዋለህ ነው አይደል? እንደዛ ነው። እኔ ትፈጥረዋለህ ግን ደጋግመ ማሰብ አይደለም የፈጠረው ነው የምለው እኔ። ይፈጠራል። ለምሳሌ አንተ ይህን ፖድካስት ይርስ ባክ በቃ አስበህ ሊሆን ይችላል አይደለ? ስለዚህ ደጋግመ ማሰብ አይደለም ያመጣው። ደጋግመ ማሰብ ግን አክሽንህን ቀየረው ነው። ስራዬን ትግበራህን ምናምን። ሰዎች በህይወታቸው በጣም ትልቅ ነገር ማሳካት ከፈለጉ ያንን ጎል መጀመሪያ ሴት ያርጉ፣ ከዛን ደጋግመው ያስቡ፣ ደን አክት አውት ያርጉ ነው። ጎል ዳይሴክት አርገ ምናምን ግብ አውጥተ ምናምን ወደዛ ወደ አቀድከው ግብ መጓዝ አለብህ። የሚያመጣው ምንህ ነው? ያንን ነገር ወደ ገሃዱ ዓለም የሚገልጠው ዩር አክሽን ነው። ሳይኮሎጂ በዚህ ነው የሚያምነው። ሌላ ነገር ውስጥ እኛ አንገባም። የሰው ልጅ ሀሳቡ እምነቱን ይመስላል፣ ድርጊቱ ደግሞ ኦልሶ እምነቱን ይመስላል። ያ ማለት ነው ኮር ብሊፍ አለን። ይሄ ውስጥ ያለ ጠንካራ እምነት ማለት ነው። አስተሳሰቦቻችን የዛ የእምነት ቅርንጫፎች ናቸው። አክሽኖቻችን ደግሞ የአስተሳሰቦቻችን ውጤት ናቸው። ገባ? ስለዚህ አሁን የሆነ ነገር ሀፕን እንዲያደርግ የተያያዙ ናቸው፣ አንድ ላይ የሚሰሩ። እምነት ብቻውን በቂ አይደለም። ኔጌቲቭ ነገር እያመንክ ፖዚቲቭሊ አክት ብታደረግም አይሰራም። ምክንያቱም ፉሊ ኢንጌጅ አታደረግም። ዳውት አለ። ምክንያቱም ኮር ብሊፍ ኢትስ ሰምቲንግ ኔጌቲቭ። አንዳንድ ሰዎች ደግሞ ማመን ካላመንክ ምናምን ማተር ያደረግ ስራው ዩል ጌት ሪዘልት ውጤት ታገኛለህ ብለው ያምኑ ሉክ እሱም ስቲል ኢዝ ኤ ብሊፍ እኮ እሱም እምነት ነው። ባይዜ ማይ አክሽን ኢዝ ማተር የሚሉ ሰዎች ኢትስ ኤ ብሊፍ። ስለዚህ አክሽናቸው ፉሊ ኢንጌጅ አድርጓል። በቃ ድርጊቴ ያመጣዋል የሚል እኮ እምነት አለ ማለት ነው። ግን አሁን ዳውት ካረክ እኔ እንደውም ከዚህ ጋር ተያይዞ እዚች ባነሳት በጣም ደስ የሚለኝ አንዴ ኒያ ፋውንዴሽን ሄደን ሜቢ ሌላ ጅላሉ ፖድካስት ላይ ሜቢ ተናግሬው ከሆነ አላውቅም። ኒያ ፋውንዴሽን ሪሰርች ልሰራ ፔፐር አስገብቼ ኢሜል አድርጌ ያቆዩብኝና ቼክ ላረጋቸው ሄድኩኝ። ሲሄድ የሆነ ወርን ኢትዮ ቴሌኮም ለነሱ ሰጥቷቸው ነበርና አዲስ ሰብስክራይብ በተደረገው ቁጥር ልክ በ30 አባስቶ ብር ለአውቲዝም ሴንተር ነው ዶኔት ያደርጋሉ። ሲሄድ አርብ ነበረ። ከግቢው ውጪ አስፓልቷ ላይ እንትን ምናምን አድርገው እንደ ካምፔን ነገር አድርገው ትራክት እያደሉ ነው። ከዛን አርብ ስለነበረ ጁማ ነው፣ ሙስሊሞች ይወጣሉ። እዛ ጋር ደግሞ ሳር ቤት ቫቲካን አካባቢ ትልቅ መስጂድ አለ። ከዛ እየወጡ ነው። ስለዚህ ተረባርበን ሰብስክራይብ ማስደረግ ነበረ የኛ ጎል ማለት ነው። እና ቅርብ ጊዜ ታሪክ ነው ሜቢ አመት በፊት ምናምን። እና የሆኑ ሰዎች አሉ ውስጥ የሚያምኑበት በእርግጠኝነት ያደርጋሉ ብዬ ማስብ። ለምሳሌ ዲኤክስ የያዙ ቪትስ የያዙ ረሽድ አይመስሉኝም። አይሮን ነው ወይኔም ቀረብ ስላልኩ ይሆን አላውቅም። ያለ መግዛት ኮንፊደንት ሆናለሁ። ሾልደሪ ቶኒ ስፒዲ ይለያል። እባካችሁን እንትን በዚህ ገብቶ በዚህ ወጥቶ 30 ብር ተባስቷለሁ አሁን እንትን ከፍተ እዚች ጋር ምናምን ብዬ ኢቭን አልሰማቸውም። ሰብስክራይበር ሬንጅ ሮቨር ይምጣ እስቲ። ሬንጅ ሮቨር መጣ ነው ይሄማ አያረግልኝም፣ ሂዝ ራሽድ ቸኩላል ምናምን ቢዝነስማን ነው የሚሆነው ምናምን ብሎ ውስጤ ልክ ሲያምን በሆነ አጋጣሚ ቦታው ደግሞ እንደመቆፋፈር ስላለ ስሎሊ ሲነዳ መስታወቱ ዝቅ ስላለ ሄዳለሁ፣ ወይ መንገድ ከፊት ሲዘጋበት ሄዳለሁ። ገስዋት ድምጼ ይቀጥናል። ቢካዝ ዳውት አድርጓል። አይሰማኝም ብዬ ውስጤ ዳውት አድርጓል። በቃ ተጠራጥሯል። እና ሾልደሬ ምናምን ዋት አልኩኝ። በቃ አንዳቸውም ሰብስክራይብ አላረጉም ከተጠራጠርኳቸው። ይሄን ነው የምልህ። አሁን ያንተ እምነት አክሽን እና እምነት ተመሳሳይ ናቸው። ቶት ኢሞሽን ፈጠረብኝ፣ ኢሞሽኑ ደግሞ አክሽንህን ኮንትሮል ያደርገዋል። ሶ ትከሻ ይወረድ ብሎ ድምጼ ቀጥኖ እባክህን እና አይፈጥንም እንደቀደሙ። ያኛው within 10 ሰከንድ ነበር ኤቭሪቲንግ ማስረዳው። ይሄ ኮንፊደንስ የለውም። ስለዚህ አክሽን እምነትህን ነው ይመስል የፈለገ ነገር ይሁን ማንም ሰው በዚህ የፈለገ ዲቤትም ይዘጋጅ አይደለም ሁሉም ሰው ሎጂክ ላይ ያስኬዳል። ሶ ደጋግመ ማሰብ ኮር ብሊፍን ቢልድ። አሁን ደግሞ እንዴት ይሆናል መሰለህ? ሶ ኮር ብሊፍ ደግሞ እንዴት ይቀየር? ለምሳሌ
ምንድነው የሚባለው ቪዥዋላይዜሽን ምንድነው የሚያሳየን? ቪዥዋላይዜሽን ነገርየው የመሳካት እድሉን ነው የሚያጎላው። ያ ማለት ለምሳሌ አንተ የሆነ ነገር አሳክተ እንዳለ አድርገህ ቪዥዋላይዝ አድርግ ስትል ነገርየው how much it's possible ምን ያህል ይቻላል የሚለውን ነገር ደጋግመህ ለአእምሮ እየነገርከው ነው። እሱ ደግሞ it changes your core belief ይመጣና ነገርየውን አይስበውም። ዞሮ አክሽን ነው የሚስበው። ነገርየውን አይስበውም። ኮር ብሊፍን ግን ማኒፑሌት ትንሽ እየዞር ያደርገዋል። ተረዳኝ? ያን ምስል መፍጠር ደጋግመህ አሁን አንተ ለምሳሌ እንዴት ነው? ለምሳሌ አሁን ትልቅ መኪና አሁን የሆነ አሪፍ መኪና ምናምን ገብታችሁ ሴንስ አድርጉት ምናምን ይባላል አይደለ? ኦኬ ገብተህ ሴንስ አደረከው። ኦኬ ሴንስ this is part of visualization። ሴንስ ቁጭ ብለህ ስትነዳ ምናምን አሰብክ። ከዛ ስትወጣ ትጠይቃለህ ስንት ነው ብሩ? ባንክ እንዴት ነው ይያያዛል ወይ? ቢኮዝ ቪዥዋላይዝ አድርጋል። የሆነ እንዴት ነው በቃ ቀረብ ብለሃል። at some point ትንሽ ቀርባል ውጪ ከሚያየው ሰው እንደማለት ነው። ስለዚህ ይሄን ያህል ሚሊዮን ብር ኦኬ ከዛን ትመጣና ምን ብሰራ ወደሚለው አይነት ጥያቄዎች ስለሚያንደረድር ነገርየው ሊሳካበት የሚችለው እድሎችን እንድታያቸው ቪዥዋላይዜሽን ፋሚሊያር ያደርጋል። ፋሚሊያሪቲ ነው በቃ እንትን ይላል የምታውቀው አይነት ገበያ እንደሆነ ሶ ላይክ ባይ ዲፎልት እኮ አሁን አንተ ያልከኝ አንድ ሰው አክቹሊ ቪዥዋላይዜሽን ምናምን ከሚል it's better to have a friend who have a car ማለት ነው። ዴፊኒትሊ ጓደኛህ በጣም መኪና ካለው it's very easy visualize ለማድረግ ነርተህ ለማየት ምናምን ሶዛት አንድ ስቴፕ ትቀርባለህ ማለት ነው። አንድ ስቴፕ ትቀርባለህ። ከዛ ደግሞ አሁን እንዴት መሰለ ለምሳሌ ይሄ ነገር አይገባኝም የሚለው ሜንታሊቲ ኬት ነው የሚመጣው? ነክተው እኮ ስለማታውቅ አይደል? ስለዚህ more you become familiar ይገባኛል ትላለህ። ለመመኘት ራሱ ኤክስፒሪየንስ ያስፈልግም። ተመኛለህ እኮ በቃ ለመመኘት ራሱ ማወቅ አለብህ፣ መንካት አለብህ። ቪዥዋላይዜሽን ማታገኘውን ነገር ፋሚሊያር እያደረገህ ነው። እንደዛ አይነት ኮንሰፕት ይሰጠው። ማስነካውን ነገር እንደምትነካው እያሰብክ ነው። በቃ ፒክቸር እያደረክ ነው። ስለዚህ ምን ያደርጋል? ኮር ብሊፍ it become የሆነ ነቅነቅ ኢንፍሉዌንስ ያደርጋል። እንትን ይልና ትንሽ እናስተካክሎ ይመጣል። ከዛን ትረስት ሚ ደጋግመህ ያንን ማሰብ መኪናውን ሳይሆን የማያመጣው አንተን ሃርድ ወርከር ያደርጋል። ወይ ገንዘብ ላገኝባቸው የምችላቸው ጉዳዮች ምንድን ናቸው እኔ ባለኛውን አክሰስ ወደሚለው ነገር ያመጣል። ተረዳኝ? እንደዛ ብለህ ዲፕ ስትገባ that action brings ያን ነገር ማለት ነው እንጂ ሚሳሳብ ነገር የለውም። ሰው ፍላጎቱ ላይ ነው መሰረት የሚያደርገው። ፍላጎቱ ደግሞ ብዙ ጊዜ ኮር ብሊፉን ስለሚመስል ማለት ነው። አንድ ድሮ ልጅ ሆነን ዴት መውጣት ካለብህ ላይክ ዴት እንውጣ የሚልህ ሰው በጣም የምትፈልገው ሰው ከሆነ you'll find a way to get them ገንዘቡን ማግኛ መንገድ አንዳንዴ ቶት ራሱ የሰዎችን ቶት ራሱ ቤንድ እስክታረግ ድረስ ወይ እናትህ መልእክት ልካ መልሱን ሰደው ትባላለህ። ኤክስትሪምሊ ፎከስ ታደርጋለህ ዴቱን ምናምን ስትሄድ የምትለብሰው ልብስ እንደዚህ አይነት ማለት ነው ሀሳቡ። ኤግዛክትሊ እንደዛ ነው። ሉክ ደግሞ ሌላ ምን ያደርጋል መሰለህ? አሁን ይሄ ሜዲቴሽን፣ ማኒፌስቴሽን፣ ቪዥዋላይዜሽን እኔ አይ ዶንት ቲንክ ኢትስ ቫይብሬሽን አይመስለኝም ብያለሁ። ወደፊት ሳይንሱ ሲያድግ አሁን ኒውሮ ሳይንስ መጥቶ ሳይኮሎጂንም አንዳንዴ ያበለሻሸው ነው ማለት እንችላለን። አሳደግ ነው በሚል ግን ምን አስባለሁ መሰለህ? ለምሳሌ አንተ የሆነ ነገር ከመፈለግ በፊት ነገር ይወዛው ሊሆን ይችላል። ለምሳሌ ይሄውን ሰሌክቲቭ ቲንኪንግ የምንለው ነው። ለምሳሌ አሁን ባልከው ኤግዛምፕል እንምጣ። ዴት መውጣት ፈልጋል። ከዛ ቤት እያሰስክ ነው። ጥሩ ቤት እየፈለክ ነው እዛ ለመውሰድ ማለት ነው። ሰው እዚህ ጋር ማለት እንደ ቤት ማለት ትጀምራለህ። በዛ እኮ ሁሌ እየተመላለስክ ሊሆን ይችላል። አይተው ላታቅ ትችላለህ። ግን ታውት በዛ ስለተቃኘ በቃ ሰሌክት እያደረገ ያለው ቤት ነው። ገባ አይደለ? ሰው ይህንን ነገር ደጋግመ ስታስብ ደጋግመ ስትመኘው ምናምን የነበሩ የተሳቡ አይደለም የነበሩ ኦፖርቹኒቲዎች እዛው ማስተዋል ይጀምራል። this is it። ስለዚህ ሰዎች ግን እሱን ነው ሳብ ነው የሚሉት።
የሎ ኦፍ አትራክሽን ደግሞ ደባሪ ፓርቱን ልንገር እኔ ሞክሬም ስለማቅ ነው ወይ ፐርሰናል ያደርገዋለሁ ደባሪ ፓርቱ ምንድነው እመን ተስበዋለህ ነው ራይት መቼ ነው ትክክለኛው እምነት ሲባል የሳብከው ቀን ነው ይሄ ደግሞ which is wrong እኮ ገባ እሺ አዎ የሆነ እንትን ስካም ይመስል እንትን ነው ላይክ ይሄን ያህል እመንና ቼክ ኢት እንዳትባል ሜጀር አልተደረገም የእምነቱ ልክ ስለዚህ ሁሌ የምትጠየቀው አንተ ነህ you are the problem not the law ይባላል ህጉ አይደለም ያንተ የእምነት ልክ ነው ስህተት ትባላለህ ስለዚህ ማለት ምን ያህል ለምን አንደኛው ችግሩ እሱ ነው የተሳካ ቀን ስላመንኩ ትላለህ ተረዳኛ ፌል ያረክ ቀን ግን በደንብ አላመንኩም ትላለህ which is wrong ማለት ነው ስለዚህ መሆን የነበረበት እንዴት ነው ግን ፌል ሲያረግ ወይም ሳይሳካ ሲቀር ይሄን ያህል ቀርቶ ነበር ለማመን that's why ቢል የሆነ ሚለካ አይነት ነገር ቢሆን it was good ግን አለመለካቱ በራሱ ነገር ይሆን በጣም አጨቃጫቂ ያደርጋል ላይክ የሆነ እንትን አትይዝለትም ሜጀር በሆነ ስቴጅ ሜጀር የምታረጋው አይደለም ወይ የሆነ ሃፕን ሲያረግ ኦኬ አወዝ እንትን ትላለህ ግን እኔ አሁን አንድ ሶሻል ሚዲያ ላይ የማየው ነገር አለ በጣም ፋሲኔት ከሚያደርገኝ ነገር ውስጥ አንዱም የሆነ ነገር ላይ አሪፍ የሆኑ ሰዎችን I try to see them their pattern ምናምንና some kind የሆነ አይነት strong belief ታያለ እነዛ ሰዎች ላይ ተረተኛል whether delusional የሚሆን like ላንተ ሊሆን ይችላል maybe delusional ብለህ አንተ ከውጭ አናላይዝ ልታደርገው ትችላለህ or ደግሞ seriously delusional ምንለው actually ያሰው አያረጋውም ብለን ካሰብን ነው አይደል አቅሙም ሪሶርሱም ምንም የለውም ብለን ካሰብን ያኔ ማረግ ይሄ ሰው የሚያስበው delusionally ነው ራሱን ያያያለው ወይም ዲስቶርት አድርጓል ሪያሊቲን ትላለህ ወይ ደግሞ actually ያለው ብለህ የምታምንበት ሰው ደግሞ አለ ከመጡት ፓተርኖች አይተ ኦኬ ይሄን አይነት strong belief ስላለው ነው ይሄንንም ያረጋዋል ገብቷል አሁን ለምሳሌ ሳናቀው ኃይሌ ገብረስላሴ የሆነ ነገር ቢጀምር የሆነ ያሳካዋል የሚል እምነት ቢሉን ታረጋ አርጓል ፓተርኑ ልክ እንደዛው ብዙ ሰዎች ላይ ሶሻል ሚዲያ ላይ የማያቸው ሰዎች አሉ አሁን ዋይ ይሄ ሰውዬ ሰክሰስፉል ሆነው በጣም በቃ ላይክ አንዳንዴ ላይክ ለሜጀር ለማድረግ የሚከብድ አይነት ሰክሰስ ታያለ ሰዎች ላይ ተርተኛላለ በጣም በቃ ይሄ አላይን ማረግ ኤግዛክትሊ ከኤፈርታቸው ጋር አላይን አረግ ብለህ አንተ ነው የምታስበው ከውጭ ሆነ ይዶን ነው ምን ያያረጉ እንደሆነ አይነት ነገር ታያለ እነሱ ደግሞ ጠጋስ ብለህ ስታያቸው ዛሬ ጧትም ያወራ ነው ስለነበር ነው ከቲሞቼ ጋር እና አንዳንዴ ሚሊየን ሰው ያጨበጨበላቸው እንደሆነ የሚታያቸው ሰዎች አሉ አንተ ጠላቸውም ወደድካቸውም ዛማች ራሳቸው ላይ like the way they see them say በጣም በሰው ስታንዳርድ በቃ በጣም like እንትን አይደል ፊት አይደለም ብሎ የሚያስብ ሰው በሰዎች ታን ፊት አይደለም ተብሎ የሚታሰብ ሰው በጣም ፊት ነኝ ብሎ ሲያስብ ታያለ ወይ ቆንጆ አይደለም ተብሎ በሶሳይቲ የሚታሰብ ሰው ለሱ በቃ እሱ በጣም በቃ ቆንጆ ነው ለሰዎች ራሱን የሚያው እንደዛ ንግግሩም ሐሳቡም ምንም አይጠመም ብለ በብዙ ሰዎች የሚፈረድበት ሰው እሱ ግን በቃ the most intelligent የሆነ ነገር እንደተናገረ ነው የሚያስበው እንደዚህ አይነት ሰዎች የዊኒንጉን ቦታ ሲይዙ ታያለ ሶ በተወሰነ መልኩ አይሰራም ብለ ታስባለህ ስለራስህ ያለ አመለካከት actually against the world መስራት አይችልም አሁን ይሄንን ስለ የትኛውም ሶሻል ሚዲያ ኢንፍሉዌንሰር ለመንካት ሳይሆን or ደግሞ ከነሱ ጋር ይገናኛል ማለት ሳይሆን አሉ አንዳንድ ቲክቶከሮች in millions like what this guy ይሄ ሰው ለማሳነስ አይደለም አሁን የእምነታቸውን ሌቨል ለማየት ነው this guy millions ይሰራል በዚህ ብለህ የምታስበው ይሄን ያለ ፕሮሞሽን ይከፈለዋል ምናምን ይሄ ሁላችንም የምንለው ስለሆነ እኮ ነው አሁን ሎጂካሊ አናሊስት አደረገው ይሄን ማስታወቂያ ለመስራት ይሄን 100,000 ላይክ ይሄንን አይነት ሙዚቃ ለመስራት ይሄን እንደዚህ የምትላቸው ሰዎች አሉ እነሱ ደግሞ ስቴት ፕሮፌሽናል እንደሆኑ ነው የሚያስቡት ነገር ያረጉት ነው ክራሽ ያረጉት ነው ምናምን ሶ ይሄ ምንድነው ላይክ አሁን በሳይኮሎጂ እንዴት ነው የምታዩት ይሄውን ማለት ነው እኔ ይሄውን it's my opinion ይሆናል ይሄ የጊዜው መበላሸትን ነው የሚያሳየው ይሄን ላብራራ ኦኬ nowadays ሰዎች ገንዘብ እንዴት ነው ሜክ ያያረጉ ያሉት በአቴንሽን ነው አቴንሽን ብዙ አቴንሽን ካገኘ nowadays ገንዘብ ቀላል ነው ኮንትሮቨርሲ የሆነ ነገር የሚያጨቃጭቅ ነገር እንጂ የሚጠቅም ነገር ማውራት nowadays አይተበቀ ይሄ ጊዜው መክፋት ያሳያል እኔ አሁን የሆነ ነገር ፒክ ባደርግ በቀላሉ ሰው አንደርስታንድ ሊያደርግ ይችላል ለምሳሌ
ናይዴስ አሁን ሎትስ ኦፍ አቴንሽን እያገኙ ያለው ወንድማችን አዶናይ ነው። እኔ እንኳን ቲክቶክ ላይ ትንሽ አረፍ ባልኩበት ሰዓት ነው የመጣው ኢኔሴንስ በጣም እንደዚህ this the past 1 month right 1 or 2 months እንደዛ አካባቢ ከወቾ ጉድ በኋላ ነው ወቾ ጉድ ፖድካስት ላይ እሱ ከቀረበ በኋላ የሆነ ነገር በጣም ተቆራርጦ መጣት ከጀመሩ በኋላ በቀን እስከ 100,000 ምናምን አሁን ነው አሁን እሱ ምንም አያውቅም እንደዛ አይነት ሴንስ ሳይሆን በዚህም አለበዛ he got the attention የሰውን attention አግኝቷል። በቃ ምንም ምክንያት ሰጠው። በተለይ ደግሞ ከዲቻ ቦይስ ጋር ተያይዞ ቡም አለ የሆነ ሰዓት ላይ ዌልደን አሁን ሲስተሙ እንደዛ ነው እየሰራ ያለው። ሲጥለም እንደዛው ነው እንዲጥለው ሲያነሳም አሁን ናይዴስ ኢዚ ሆኗል። እኔ በድሮ ፓተርን ቢሆን ባይዜ እኔ አንተ ፖድካስት ላይ አልቀርብም ለማውራትም ገና እኔ ጎሌን ራሱ ብታየው ማለት ነው በጣም ገና እኮ ነኝ እኔ አሁን ዛሬ ሜቢ lots of year በኋላ ነው እንደዚህ መቀርበው ብዬ ነበረ ጎሌ ነበረው። ግን because of the media መጣው ኢዚ ሆኗል at some point ማለት ነው። ቢዝነስ ደግሞ በተለይ ገንዘብ ሪሌትድ ነገር ደግሞ እንትስል ሰውየው ምን ያህል ይችላል የሚለው ላይ አይደለም አሁን ትኩረት ኦር ሰውየው ምን ያህል ሰርቭ አረገ ምን ያህል ጠቀመ የሚለው ላይ አይደለም ትኩረት ምን ያህል አቴንሽን ያዘ ነው። how much is the like ቁጥሩ ምን ያህል ነው። ስለዚህ ያንተን ስፔሲፊክ የሆነ አቅምህን ሜጀር እየተደረገ አይደለም ነው። ግን አሁን ያንን ዘሴም ነገር ቢያረግ ሁሉም ሰው ያንን አይነት ፌም የማግኘት አቅም አለው። አሁን የሰውየው ብሊፍ ላይ ማተር ያደርጋል ወይ እኮ ብዬስጠይቅ አሁን የምንላቸው ይሄ ኦፍ ኮርስ በአንድ በኩል የሚያስማማን ነገር አለ። ሮንግ የሆነን ነገር ወይም ደግሞ ልክ ያልሆነን ነገር ብታረግ ኢዝሊ ሶሻል ሚዲያ ላይ ፌመስ የመሆን ቻንስ ሰፊ ነው። ይሄ ኮመን አሰምሽን ነው ማንም ሰው ሊወስደው የሚችለው። ግን ሁሉም ሰው እንደዛ አይነት ነገር ስላደረገ ደግሞ ፌመስ አይሆንም። በጭራሽ ሰው ሰም ካንደ ብሊፍ ጋር የሚገናኝ ነገር አለው ማለት ነው። ይገናኛል። አሁን እንዴት መሰለ አሁን ቅድም አንተ ስላነሳልኝ ነው ፕራክቲካሊ ሜጀር ስታደርገው ሰውየውን እያገኘ ያለው ነገር ወርዛ ያደረገውም ስላልከኝ ነው ይሄን ያነሳውት ገባ። አሁን አንዳንዴ ይሄ ልጅ ምናምን ብለ ከዛን አሬን ያለ አቅም የለው ሚል ስሜት ተሰምቶ ግን he generates ብዙ ብር ራይት እንደዛ ስላልከኝ ነው። yes ማርኬቱ እንደዛ ሆኗል። አሁን መስዳፕ አድርጓል ገባ አይደለ። ለምሳሌ ነው አሁን ሳይኮሎጂ ባለሙያ ነኝ አጥንቻለሁ ከፍዬን ያጠናሁት ፕራክቲካሊ ራሴን አፕዴት አደርጋለሁ። ግን somebody መጥቶ in thousands like ሊያገኝ ይችላል ባክግራውንዱ አካውንታንት ሆኖ ስለ ሳይኮሎጂ ያወራ ይሄ ምኑን ነው የሚያሳየው ገባ ተረዳኝ አይደለ። ሲስተሙ ባይት ሰልፍ ነው ሲስተሙ ባይት ሰልፍ ፖፑላራይዝ እያደረጋቸው ያሉ ሰዎች የሰዎችን አቴንሽን መያዝ ይችላሉ። ለምን ግን ያ ሰው ያላረገም ያ አካውንት ሳይኮሎጂ የተማረው ሰውዬ lots of እሱ ሞር ከብሊፍ ጋር ላይ ያያዝ ይችላል ከብሊፍ ጋር ላይ ያያዝ ይችላል። እሺ እንዴት ነው ለምሳሌ አሁን ሁለቱ መሃል ያለው ዲፈረንስ ምንድነው? ምክንያቱም ይሄኛው እችለዋለሁ ብሎ እንዲጀምረው አቅም ሆኖ ያኛው ደግሞ ተምሮትም አውቆትም ራሱን ዳውት እንዲያረግ ወደ ኋላ እንዲል እንዲጠራጠረው ሰዎች ኮሜንት ይሰጡኛል ይሄ ሐሳብ ልክ ባይሆንስ ከዚህ ሪሰርች ከዛ ሪሰርች አንፃር የሚል ሰልፍ ዳውት ኢምፖስተር ሲንድሮም ውስጥ እንዲገባ የሚያደርገው ምንድን ነው? ምክንያቱም አይ ቲንክ ይሄ የሶሻል ሚዲያው ሙቭመንትም እኮ እሷ ነች አይደለች? አሁን ሰግጥ ፈምስ ምናምን እኮ ክርክር ሰግጥን ባይዜ ማለት ነው። አሁን እሱንም እንመጣለን፣ ግን እቺን ልመልሳት ደስ ስላለች ማለት ነው። እንደዚህ ስል አም ቬሪ ሶሪ፣ ግን የሆነ ነገር ደሞር ባጠና ቁጥር ደሞር አትሰራም። ፓራላይሲስ አክሽን ፓራላይሲስ የሚባል የሆነ ነገር በጣም እያወቅ በመጣ ቁጥር ቅድም እንዳልከው ከዚህ አንግል ሮንግ ነው ከዚህ አንግል ሮንግ ነው ትላለህ። በጣም ደፋር የሚያደርግ ጩጬ ስታቅ ነው። ይሄንንም እንስማማለን። ሶ የሆነ ነገር አንብበ እኔ አጥንቼው በተለያየ ምክንያት ድሮፕ ሳደርገው ሰንበዲ መጥቶ ቡም ላይ ያደርገው ይችላል። why is that ልትለኝ ነው አይደለ? የመጀመሪያ ለምን አንተ አላረኩም? ማይ ኮንሰርን አሁን ያልጀመሩ ሰዎች ኦፍ ኮርስ ከብሊፋቸው ጋር ይያያዛል። ያልጀመሩ ሰው እኔ ጀምረው ነው ማለት አሁን ጀምረው ሂት ያላረጋ አለ ሂት ያረጋው አለ ኮንሺየስ የሚሆን አንኮንሺየስ
ስኪላቸው ላይ ነው ዳውት ማረገው እኔ ገንዘቡን ላስይዤ በልቻ ቃለው ባይዜ ይሄ ቪዲዮ ያን የኔ ቪዲዮ ታውቃለ ሲሪየስ ኮንተንትም ስለሆነ ብዙ ሂት አያረግም እንደሌሎቹ በ50,000 በመናም በ10,000 ራሱ ጥቂት ቪዲዮ ነው እና ሁለት በቃ በጣም ከሄደ 1,000 ምናምን ላይክ በሚኖርበት ጊዜ ከ15,000 በላይ ላይክ ያገኛል ኔክስት ምለቀው ቪዲዮ ብዬ ስራ ቦታ በመሳ ሲዘን በ3 ቀን ውስጥ ብዬ በልቻ ቃለው ለምንድነው እንደዛ የሆነው አይ አንደርስታንድ ፓተርኑን አንደርስታንድ this is called skill ገባ አይደለ የሆነ ነገሮች የሚሰሩበትን ስኪል ኮንሺየስሙን አንኮንሺየስም ስቶሪ ስትጀምር አይደል አጀማመር በራሱ ያ ብዙ ቫሪያብል ሊያመጣ ይችላል እኔ አሁን ሳይኮሎጂ የሚጀምሩ ቲክቶክ ላይ ምናምን የሚጀምሩ ድርጅቶች እንደ ሳይኮሎጂ ከጎን ሆኖ ራሱ እንደ ሶሻል ሚዲያ ማኔጀር ዲል ቢያደርጉ ይጠቀማሉ because አይ ነው ቪዲዮአቸውን አይቼ ከዛን ዞር ብዬ ፎሎወራቸው ላይኩን ምናምን ሳይ ወርዷል ለምን እንደወረደ አውቀዋለሁ ስፒዱ ጥያቄ ውስጥ ይገባል የጀመሩበት ቶን ኤግዛክትሊ አሁን ሌላ ሳይንስ ውስጥ ገባለ ደግሞ ኮሚኒኬሽን ስኪላቸው ሰው አሁን ያ ቡም ያረጋው ሊሆን ይችላል አንደኛው በቃ አንኮንሺየስ የሚሆን የጀመረበት ምናምን ግን አሁን አንፕሮፌሽናል የሆኑ ሰዎች ወይ ለምንድነው ብዙ ገንዘብ ያገኙ ያሉት የሚለው ነገር ስታይ ሜቢ ማርኬቱ መበላሸቱ ሊሆን ይችላል ግን ሚዲያው ላይ አሁን ስንመጣ ሰግጥ የሚለው ነገር ሰግጥ እኔ ሰግጡ ብያለሁ ግን ስኪል ይቅደም ብያለሁ ለምሳሌ ዳንስ የምትችል ሴት ፓሽኗ የሆነች ሴት ምናምን ሼም ይዞሽ አትቅሪ ሽጩ ያ ማለት ነው ሰግጥ እንደዛ ነው እኔ ምረዳው ብያለሁ ሰው ምንም ሳይኖራችሁ አትሰግጡ አይሰራም እንደዛ በጭራሽ አይሰራም ሚሸጥ ነገር ያስፈልጋል ባይዘ ወይ ለመሰገጥም you need to have የሆነ value contribute ማድረግ መቻል አለበት ግን አሁን ሰግጡ ደድቡ ባይል አይውሽ ደድቡ ብሏል አይ ቲንክ እኔ ያልደረሰኝም አይውሽ ደድቡ ባይል አሁን ሰግጡ አፕሪሺየት አደርጋለሁ አፍተር ስኪል ከመጣ ማለት ነው ገባ ያለበለዛ ግን ወስዶ የሆነ ማቅ ውስጥ ነው የሚጨምረው ሁለት ነገር ያሳጣል አንደኛ ኢሜጅን ሉዝ ታረጋለህ ሁለተኛ በመሰገጥ ጊዜ ስታጠፋ ስኪል ቢውልድ አታረግም ስለዚህ ግን ስኪል ኖሮ በተለያየ ምክንያት ወደ ሚዲያው ለማምጣት የሚደገፍ አይደለም ሌላ ደግሞ አሁን ሚዲያ ላይ ስትመጣ ትልቁን ቦታ የሚይዘው የራስ ቴስት ነው አይደል የራስ ቴስት ነው እኔ በአጭር ጊዜ መጥተው ሰክሲድ ያደረጉ ሰዎችን አውቃለሁ አሁን ስማቸው ጠፉብኝ እንጂ እነዚህ ሰዎች በ10,000 እንዴት ፕሮሞሽን አገኙ የራሳቸውን ቴስት ነው ይዘው የመጡት አሁን ናዝራዊ ራሱ እኔ የራሱን ቴስት ነው ይዘው የመጣው ኦኬ አሁን ሌላ ሰው ያላረገውን ነገር እኮ ማድረግ it needs courage አይደል of course ያ ነው መሰገጥ ማለት የራስ ቴስት አለ አምነህዋል ይዘግል ታውጣው ስትል ተቸግራል እዛ ላይ መሰገጥ አለብህ ስኪሉ ካለ ማለት ነው የራስን አዲስ ያ ነው አዲስ ነገር ስትጀምር ሁሌም ዳውት አለው ያጠራጥራል ያን ጥርጣሬ ነው በስግጥና መርታት ያለበት ገባ እንጂ ዝም ብሎ አሁን እንደሚታየው አይነት ያ አሁን በነገራችን ላይ እንዳልከው ነው ቅድም የንቃተ ህሊና ጉዳይ በጣም ጥያቄ ውስጥ ይገባል የሰው ልጅ የሚያዳምጠው አካል ንቃተ ህሊናው አሪፍ ካልሆነ ይሄውን የሚባለውን ትርጉም ይዞ የሚሄድበት መንገድ በጣም አደገኛ ይሆናል እንዳልከው ራቁት መሄድ ሰዎችን መብት መጋፈፍ ፕራንክ በሚል ሰበብ ተረዳኝ የሌለ በቃ ራቁት ሰው ማቀፋውንስ በጣም አደገኛ ነገር ነው ተረዳኝ ግንባርህንም ሊል ይችላል እንደዚህ አይነት ቪዲዮዎች አያለው በቃ መሰገጥ የሚለውን ኢንቴንሽን አይ ቲንክ ልጁ እንደዛ አስቦ ነው በያላምንም ከሚናገራቸው ነገሮች ተነስቼ ዲቴል አላቀውም ግን ማለት ዲቴል ኤቭሪዴይ ሙቭን የማይወሰው አይደለም ግን ደግሞ አንዳንድ ቪዲዮዎች ላይ ደግሞ ተቆራርጦም ስታይ his intention እንደዛ አይደለም ለማለት የፈለኩት ይሄን ነው ብሎ ደግሞ አንድ ሰው እንዲህ ነው የፈለኩት ካለህ በኋላ ምን ሌላ ቦታ አስኬደ እኔ ማይገባኝ ክርክርስ ነው አይ እኔ ለማለት የፈለኩት እኮ ይሄን ነው እያለ ድጋሚ ማብራሪያ እንዲህ ነው ያሰብከው ብለህ ሰውየውን ክርክርስ መግባት አለብህ ብያላም ኦፍ ኮርስ ግን የሆነን ቃል ስትናገር የሚሰሙ ሰዎች የሚተረጉሙበት መንገድ አደገኛ ሊሆን ይችላል እና አሁንም ያለው እሱ ይመስለኛል ምክንያቱም እንዳልከው ከስኪል በፊት መሰገጥ ሲቀድም
እንደ ሶሳይቲ ትወድቃለህ። ምንም ጥያቄ የለውም። ምክንያቱም ምንድነው ራሱ ስል ምን ላይ ነው የምትሰግጠው? ላይክ ኢፍ ዩ ዶንት ኖ የሆነ ነገር ላይ አይደል? ለምሳሌ ኮንተንት ክሪኤተር ከሆነ ኮንተንት ክሪኤሽን ላይ መሰገድ ትችላለህ። ኤቭሪዴይ ኮንተንት መቅረጽ ትችላለህ አይደል? ኤቭሪዴይ ኤዲት ማድረግ ትችላለህ። ኤቭሪዴይ ምናምን 3 4 5 ክላይንት ይዘህ መስራት ትችላለህ። እኔ እንደዛ ነው ሃርድ ወርክ ከሚለው ለመግለጽ ይመስለኛል። ከዛ አንጻር ግን በዛው ልክ ደግሞ ሮንግሊ ኢንተርፕሬት የሚያደርጉት ሰዎች አሉ። እንደው አዶናይን ላጠናክርለትና በተለይ ከማንም በላይ መሰገጥ ያለብህ ራስ ላይ ነው። ያንተ ሰውነትህ በራሱ የሚያውቀውን አዙሪት መድገም ነው የሚፈልገው፣ ምቾት ነው የሚፈልገው፣ መተኛት ነው የሚፈልገው። 80-90 ዓመት እየኖርክ ተኝተህ ወርዛ አያደርግም። በቃ እንቅልፍ በእርግጥ በጣም ኢንጆይ የምናደርገው ነገር ነው፣ ግን የተሻለ ደግሞ ጥሩ ነገሮች ልናጣጥምባቸው የምንችላቸው ሰውን ሶሻላይዝ ማድረግ፣ ጂም መስራት የሚያስደስት ከሆነ ማንበብ። ስለዚህ የራስ የሚጎትት ላይ መሰገጥ አለብን። የሰው ልጅ ከሰገጠም እንደውም ሚዲያ ላይ ወጥቶ አይሰግጥ፣ ራሱ ላይ ይሰግጥ። የሚጎትተው አትችልም ይዘህ ስትመጣ ነው መሰገጥ። ያን ከገደልክ በኋላ ራስን ገለ ከዛ የሆነ ነገር ካዳበርክ በኋላ 3 ዓመት ሙሉ የሚል ስግጥና አለ። አሁን የሆነ ነገር ለመማር ሰው ሲያስብ 3 ዓመት ሙሉ ሰዎች ሀስል ሲያስቡ ያ ሁሉ ጊዜ ሾርት ኢዚ ማኒ ተለመደ። ግን እሱ እኮ ትናንት ላይፍ እኔ የምሬ ነው የምልህ። ታክሲ ውስጥ እየሄድኩኝ እኔ ለጓደኞቼ እያልኳቸው ነበር። ታክሲ ውስጥ እየሄድኩኝ ረዳቱ ተከራክሮ 3ኛ ለጥፎኝ ከጎን ያሉት 2 አልጠጋ ብለውኝ ጫፍ ላይ ቁጭ ብዬ እንትና አይደብረኝም የነውባት። እኔ አሁን ለመጨረሻ ጊዜ የተደበርኩበትን ጊዜ ራሱ 5 years back maybe ምንድነው that is life። በቃ እዚህ ነው አሁን የኔና የናንተ እዚህ including the cameraman ህይወታችን እዚህ ጋር ነው። ገባ? እዚህ ሀስልም ቢሆን እዚህ ጋር ነው ህይወታችን፣ እዚህ ፌሽታም ቢሆን እዚህ ጋር ነው ህይወታችን። that's life። ገባ አይደለ? so የሆነ ገና ያ ሁሉ ስቃይ ምናምን የሚለው ማንነት ላይ እንደውም ሰግጥ፣ ተኛህም ሀስል አረክም it's life ነው። ስለዚህ you can feel the pleasure inside the pain ውስጥ ራሱ there is a pleasure true። ገባ? ስለዚህ ሰዎች ከሰገጡም እንደውም መሰገጥ ያለባቸው ያ ኢተርናል ቻይልድ የሚባል ዘላለማዊ ልጅነት የሚባል ማያድገው ሁሌ እንተኛ፣ ሁሌ ኬክ እንብላ፣ ሁሌ ጃንክ ፉድ፣ አረ እየወፈርክ ነው ኢትስ ኦኬ እንብላ፣ ክሬቭ እንደዚህ ውስውስ የሚያደርግ ነገር ላይ ሰግጥ። እሱ ላይ for a better good ማለት ነው እንጂ እንደ ሶሳይቲ እንዳልከው ይዞን ገደል ነው የሚያደርገው። ኤግዛክትሊ። ፕላስ ከተማሩ ሰዎች ጋር ማንጻር አንድ ብዙ ሰፖርት ማላረጋው አይዲያ አለኝ። ምን አይነት መሰለ? ምናልባት አንተም ሼር የምታረገው ከሆነ 2 አይነት የተማሩ ሰዎች አሉ። ቅድም እንዳልከው የሆነ አይነት የተማሩ ሰዎች ኦፍ ኮርስ ስለ ሶሳይቲ ጉዞ የሚያሳስባቸው፣ የነገው ጄኔሬሽን የሚያሳስባቸው ላይክ ሶ እየሄድንበት ያለው መንገድ ጤናማ አለመሆኑን ጠቆም ለማድረግ የሚሞክሩ አይነት የተማሩ ሰዎች አሉ። በዛው ልክ ደግሞ የእነሱ ለፍቶ አለማግኘት በቀላሉ ሜክ ገንዘብ የሚያደርገው ደማቸውን ደግሞ የሚያፈላቸው አለ። which is ለኔ ቫሊድ የሆነ እንትን ነው ብዬ አላስብም። ተረተኛ አንዳንድ ሰዎች ላይ የምታየው ኢንቪ ቅድም እንዳልከው ነው። በቃ ኦኬ ተመርክ፣ እኔ ኢንጂነሪንግ ተምሬያለሁ፣ ቢዝነስ አድሚኒስትሬሽን ተምሬያለሁ። ሶ መማርህ የምትፈልገው ነገርን አለማግኘትህ የሆነ ከበደ። ቅድምም አይገባቸውም ብለህ ስታስብ ዳይሬክትሊ ለምን ወሰዱ ሳይሆን ከምታየው እኛ የለመድነው አለ። አንድ ሰው ወሩን ሙሉ ሰርቶ 10,000 ብር ወይ 15,000 ብር ነው የሚከፈለው። የለመድነው የፔመንት ሲስተም አለ። እንደሱ ደግሞ በአንድ ማስታወቂያ 200,000 ሲሰራ ሰው የሆነ ሰው ስታይ ፌር አይደለም። ይሄ እኮ የዓመት ደሞዝ ነው የምትለው እንደ ሰው የምታስበው ነገር አለ። ሶ አንዳንዴ የሚቃወሙ ሰው ሁሉ ለኔ ልክ ነው ብዬ አላምንም። ሶሻል ሚዲያ ይሄ አንዳንዴ ምን ይባለው ቀዋሜ አክቹሊ ችግርህ ከራስ ጋር ነው ወይስ ሰውየው በማግኘቱን የተደበረ? አዎ አይ እስማማለሁ። እንደውም እኔ ቸርች ሄዳለሁ እና አንዴ ቸርች ሄጄ አንድ ሰባኪ ሲሰብክ ባለፈው አለ በጣም ስላሳቀኝ ነው። ባለፈው እንደዚህ ትምህርት ቤት ፌሎ ላይ ላገለግላችሁ ሄጄ አለ ከእናንተ መሀል ድሃ እንደሆናችሁ የምትሞቱ ሰዎች አላችሁ አልኩ አለ። ከዛን ደበራችሁ አለ ፊታቸው። ገባ ይሉክ አሁን ምን መሰለ
ዳትስ ፋክት ሀቅ እኮ ነው ይሄ ማለት ሁሉም ሊበለጽግ ይችላል። አሁን እንደ አሁን ምንድን ነው የሚባሉት ኔዘርላንድ አይ ቲንክ ስካንዲኔቪያን ከፍ ያሉ እነሱ የተሻለ ኑሮ ሊኖሩ ይችላሉ። ግን አሁን ባለን የኢትዮጵያ አካሄድ እኛ ሳናልፍ ሁሉም እዛ ሌቭል ላይ አይደርስም። ትስስ ሎጂክ በቃ አያስኬድም። ሰው የሆነ ሰው ገንዘብ እያገኘ ነው ሴል አንተ ያለህን ነገር ሽጠው በቃ እኔ አሁን ሁሌም ነው ለምሳሌ አሁን አካውንታንት ሆኖ ቲክቶከር ሆኖ ላይክ አካውንቲንግ የሚወደው ሙያ ሆኖ ማለት ነው የሚወደው ሙያ ሆኖ ብለን እናስበው ቲክቶክ ያልጀመረ ሰው ያበሳጨኛል። ለምን ቲክቶክ ደግሞ ጀምሮ አሁን ያልከውን ወጥቶ ሲንጨረጨር ያስገርመኛል። ለምን አሁን አንተ ቤዚክ የአካውንቲንግ ፊሎሶፊዎቹ ምናምን ታውቃቸዋለህ? አናውቃቸውም ማለት አናውቃቸው። አይ ዊሽ ግን ባክ አሁን ትምህርት ቤት እንደሚያስተምረው አካውንቲንግ ምናምን እንደሚለው ሳይሆን ፕራክቲካል አወርዶት የምትጠቀመው ፋይናንሻል የግል ፋይናንሴን ሊያሳድግልኝ የሚችል ጉዳይ ባንክ እንዴት እንደሚሰራ አናውቅም። ኢኮኖሚስቱ ለምን አይሸጥም? ከዛን የግል አካውንታንት የሚፈልጉ ኦዲተርስ ምናምን የሚፈልጉ የሉም ወይ? መተው ኮሚኒኬት ያርጉት፣ ይሽጠው። አካውንቲንግ ይሸጣል፣ ሶሻል ወርኪንግ ይሸጣል፣ ኤቭሪ ኢኮኖሚክስ ይሸጣል። ሽጦታል እኮ አንድ ኢኮኖሚስት አለ አሁን እንደ ሀገር ራሱ ምንጠራው እና ኃይላብ ጀማል ያዩት በቃ አሁን ኢኮኖሚ ምንም ማውቀው ታሪክ የለም ግን የሱ ቪዲዮ ሲመጣ ረጃጅም ነው ሰማለሁ። ባንክ በዚህ ወጥቶ ግሩሜ ማስተር ሴን በዚህ ነው እንደዚህ በቃ ስለማላመልጥ ባልሸመድደው ግን ነው ትንሽ የቀረብኩ ይመስለኛል ወደ ገንዘብና መሰል ጉዳዮች። ሽጠው ፖለቲካ አሁን ፖለቲካ አሴ ሳይንስ መች እናውቀዋለን? የሆነ ፖለቲሽያን የሆነ ጎራዎችን አስነስቶ አሳመፀ። ለምንድን ነው ያሳመነው? ፖለቲካል ሳይንስ አለ አንድ ኢንተርቪው ላይ። ሰው ማን ነው የሚነግረን ፖለቲካል ሳይንስ ምን እንደሆነ? ተረዳኝ አይደል? ሰው ትሸጠዋለህ፣ ማይሸጥ ጉዳይ የለም። አሁን ችግሩ ምንድን ነው? መሸጥ የሚችሉ ሰዎች ኮምፕሌን ሲያደርጉ እየሰሩ ያሉት ኢንተርቴይንመንት ላይ ብቻ የሰሩ ቀልዱ ላይ ብቻ የሰሩ ቢካዝ እነዚህም ቢሰሩ እኮ ወይ ማየት ልናያቸው እኮ እንችል ነበር። ግን እነሱ መቃወም ላይ ነው ያተኮሩት። ሰው አይኖች ሁሉ እነሱ እየመሰላቸው ያለው አይኖች ሁሉ ግማሹ ወደ እነሱ የመጣ ነው አይኖች ሁሉ ወደ እነሱ ሆኖ ነው። ገባ? ሰው እንዳልከውም ከዚህ እነሱ በቀላሉ እያገኙ ነው ከሚለው ጉዳዩ አሁን ንግድ ሆኗል። ስለዚህ አንተ ያለህን ነገር ሽጠው። ምንም አግሪካልቸር ቢሆን ሽጠው። ኤግዛክትሊ ዮሐንስ ሽፈራውን የምናውቀው ነው አይደለ? አመጣው። ገባ? ዶክተር አብይ የጅማው እኛ በነፃ ቅዳሜና እሑድ እየገባ ሲሰራ እናውቃለን። ጅማ ላይ አሁን ብትሄድ መቆሚያ የለም እሱ ጋር ፎር ሰርጀሪ ያለው ቀጠሮ። ለምን ሸጠው? እንደሱ አይነት ቤስት ሰርጀኖች የሉም ወይ እንደ ኢትዮጵያ? በደንብ ነው ያሉት። ኮንሲስተንትሊ ግን መጣ። ለምን መሰለህ? አንተ ያለህ ዕቃና ገዢው መሀል ጋፕ አለ ኢትዮጵያ ውስጥ ሁሌም ጋፕ አለ። ስለዚህ ያንን ጋፕ አጥበብ፣ ራስን አምጣና ሽጠው ከምትመቀኝ የምሬ ነው። ሶ ፕሮፐርሊ ብራንድን ቢልድ አድርጋ ይሄ ሲመጣ ደግሞ ወደ ስኪል ይመጣል። ዋት ኢዝ ብራንድ? አንድ ልጅም ቅርብ ጊዜ አንስቶት ነበር ምን የሆነ ገበያ ላይ ሶፎንያስ እና የጅማውን ቦዲ ቢልደር እያነሳ ማለት ነው። ሶፎንያስ ሂ ቢልድ ሂዝ ኦውን ብራንድ፣ ያኛው ግን በቃ ኮካ ጠርሙስ ላይ ምናምን ሲሰቀል ነው የሚያሳየን። ሶ ይሄ ወደ ገንዘብ ቀይሮት ኒውትሪሽን 15,000 ብር እያስከፈለው ነው አሉ። አይ ዋዝ ሰርፕራይዝድ። ምንድን ነው ይሄ? which is very nice. he built his own brand. ጥቂት ሊሆኑ ይችላሉ የሚመጡት ሰዎች ግን ይመጣሉ of course አይደለ? ስለዚህ ዶንት ፎከስ ቁጥሩ ላይ አይደለም ፎከስ ማድረግ ያለብህ። እሱ 2-3 ዓመት ሲጃጃል ዞር ብላ ያላየው 100,000 ብር ሲከፈለው ጠብቀ መተጣትን የምትቀስር ከሆነ ኖ he work hard ሰርቷል፣ ጥግ ድረስ ሰርቷል። ሽጠው። አንተ ያለን ነገር አምጣና ሽጠው። ከዛ ሰዎች ይምጡ፣ አንተም ገንዘብ ሜክ አድርግ። በወር ከመከፈል በሴሽን ተከፈል። ወይ ዶን እኛ አይደበረንም። ስለዚህ በተለይ ስኪል ያላቸው እውቀት ያላቸው ሰዎች እኔ ሚዲያ ፌስ ምናምን ያለኝ ልጅ አለ። እትስ እኮ ሰርቪንግ እኮ ነው። እኔ ሚዲያ አልወድም፣ ፊቴን ማስመታት አልወድም። ለምን እንደ ማስመታት ትቆጥረዋለህ? ለምን እንደ ማገልገል አትቆጥረው? ገባ? የሆነ ጠበብ ያለ ቦታ ላይ ስቴጅ ቢሰጥ ግን ትሄዳለህ። ፕላስ ዶንት ኮምፕሌን ኢፍ ዩ ዶንት ዋንት ኢት
በቃ ኮምፕሌን ደግሞ አታርግ። በቃ ድምጽ ናት ሶሻል ሚዲያ ማይመቸው አለ good for you yes as long as you're okay with your life እንደዚህ የሚል ፊት ማስመታት አልወድም የሚልም ሰውዬ እኮ የመጣው መጀመሪያ እስቲ help me እንዴት ልስራ ምናምን ብሎ እኮ ሊጠይቅ ነው። በቃ ካልፈለክ እሱ good intention ነው ለመማር ከመጣ ያ ግን ደግሞ the basic እንትን ቀደምም ያለው ሊናካካ ይችላል። ሪስትራክቸር አድርግ የሆነ ነገር የምትሰጠውን ትርጉም ሪስትራክቸር ማድረግ በጣም ያ ብቻ ባጭሩ እኔም አሁን ሶሻል ሚዲያ ላይ ፐርሰናሊ ብዙ ጊዜ ተናግሬ አላውቅም እንደዚህ ብዬ አፋውጥቼ፣ ግን ሶሻል ሚዲያ ላይ ከማይመቸኝ ነገር ከቅናት ጀምር ወሬ አይመቸኝም። ያን አይነት ኢነርጂ ይዘህ መምጣት አለብህ ብዬ አላስብም። ፒውርሊ ሰዎችን እንዳልከው ከማገልገል ኢንቴንሽን ነው መምጣት ያለብህ። አይደለም ሚሊየን 100 ሚሊየንም ያገኝ የሆነ ሰው ምን ይጎዳሃል? አንተን ያገኝ ይደሰት። ኦፍኮርስ የሆነ ሶሳይቲን እየጎዳ ምናምን ከሆነ ያንን አይዲያ ቻሌንጅ የሚያደርግ ሀሳብ ይዘና ተረተኛል አይደለም የሆነ ጥላ አታርገው ነው ላይክ አይዲያ ነው አይደለም ሰው የሆነ ሀሳብ ይዟል። ያንን አይዲያ የሚበልጠው አይዲያ ካለ ሶሻል ሚዲያው ላይ ይዘና ራዘርን አንድ የቅርብ የሆነ ሙያ ላይ ትልቅ ሙያ ላይ ያለች ማቃት ልጅ ነበረች እና ሶሻል ሚዲያ ላይ ለመምጣት የሌሎቹን ባለሙያዎች ሀሳብ ትፈራለች። ተረዳኝ በራሷ ሙያ ላይ ያሉትን ሰዎች እውነትም ደግሞ ስታስበው አይሰሩም እነሱ ግን ቅናት ላይ ተመሰረተ ነው። በቃ ላይክ በተለይ አለቃ ምናምን ሃየር ግሬድ አድቫይዘር ምናምን የትምህርት አድቫይዘር ምናምን ከሆኑ ይኮረኩመዋል። ለምን በቃ እንዴ ታናሽም ይሁን እሱ 100,000 አንተ 10,000 ልታገኝ ትችላለህ ወይ መማር ነው ይጎንገለ ካልሆነ ደግሞ ምክንያቱም አሁን በእኔ ሶሻል ሚዲያ ላይ ባሉ አሁንም ቅድም ሳወራ እኔ ሮንግሊ እንዲወሰድብኝ ማልፈልገው ሀሳቡን ለማስረዳት እንጂ ቢፈልግ ኮንሰርት ሚሊየንም ይከፈለ ዛስ ኖት ማይ ፕሮብለም። ተረዳኛላ ሰው ያገኝ እዚህ ምድር ላይ እንደኔ አስተሳሰብ ገንዘብ በዚህ ደረጃም ችግር መሆን አለበት ብዬ አላምንም ነበር በእኔ አመለካከት። በቃ ሰው የሚፈልገውን ያገኝ ግን ኮንትሮል ያደርገዋል ወይ የሚል ደግሞ ሌላ አናሊሲስ ይኖረዋል። ግን ከዛ በተረፈ እንትና ያህል ሚሊዮን አገኘ ፎሎወሩ ጨመረ ይህን ሁሉ ሰው አቴንሽን ሳበ ይመቸው ለምን ኔጌቲቭ ኢነርጂ ይዘን እንጀምራለን ነው። አዶናይ ሀሳብ ካልተመቸ ፋይትም እሱን በሚያንቋሽሽ የእሱን ኔጌቲቭ ሀሳቦች በማምጣት ሳይሆን የያዘውን ሀሳብ ፋይት አድርገው አውል ፎሎ ዩ ዴፊኒትሊ ካሳመነኝ ሀሳብ እንደዛ አይደል? ኤግዛክትሊ ለዛ ነው እኮ ሳይኮሎጂስቶች ዶክተሮችን ይጣላሉ፣ ዶክተሮች እንትኖችን ይጠላሉ። ፊዚካል ፊትነስ ላይ የሚሰራው ክሮስፊት ላይ ያለውን ይጠላል። እንደዚህ የሆነ እኔን የምሻለው የሚል ኢነርጂ ይዘህ መሄድ የለብም። ሀሳብህን መሸጥ ያለብህ እና መበሻሸቅም ስላለ ጂሞች ከአካባቢ ምናምን አይመቸኝም። በእርግጥም አንድ ነገር በእርግጠኝነት መናገር የምችለው ማለት ነው በጣም ክሪቲሳይዘር ከሆንክ ብራንድ ቢልድ አታረግም። ሰንበዲን ስለጠላው የሆነ ሰው አንተን ፎሎ አረገ ማለት ባይዚ አንተን ተመችተዋል ማለት አይደለም። ስለዚህ እኔ አሁን ችግር ሲገጥመኝ አንተ ጋር ለመፍትሄ አልመጣም because you never talk about solutions ስለ መፍትሄ አላወራ። ተረዳኝ አይደለ? ሰዎች አንተም እንዳልከው እንደዚህ አይነት ነገር ባይዜ እኔ የሰው ልጅ ከሁሉም መጀመሪያ ፕሊዝ እኔ ለማንም ሰው ብናገር ከራሱ ጋር ይታረቅ። መጀመሪያ ራሱን ይውደድ። ገባ lots of mistakes ሰርተ ሊሆን ይችላል። አሁን ካለበት ሲቹዌሽን ላይ ነበር የምጠብቀው ግን ዲሲፕሊን ሳትሆን በጣም ዘቅጠ ሊሆን ይችላል። ሶሪ ለቃሉ ግን በቃ ውደደው። ከነዛ በቃ it's you በቃ ውደድ። ልክ የምሬ ነው ማለት አንተን ጄኒውሊ ራስህን መውደድ ስትጀምር ማለት ነው ከሰው በታች እንደሆንክ እየተሰማህም ኢቭን ውደድ ራስህን። ሰው እየናቀህ ራሱ እየተሰማ ውደድ። ለምን አሁን ብዙ ሰው ምን ያደርጋል? ሰው ሲነቀው ራሱን ይጠላል። ራይት ኖ ራስህን መጀመሪያ ውደድ then you will love others። ይሄ ምንም ልክ ከራስህ ጋር ይሄ ነው ችግሬ፣ ይሄ ነው ችግሬ፣ ይሄን መስራት ፈልጋለሁ፣ ይሄን ያህል ጊዜ ይፈጅብኛል፣ I will swear ለራሴ እምላለሁ አደርገዋለሁ ብለህ ከራስህ ጋር እርቅ አውርደህ እስቲ ተንቀሳቀስ። ምንም ሪዝን አይኖርም ሌላን ሰው ለመጥላት because you love yourself። ሰው እኮ ራሱን እኮ ነው። እኔ የሆነ ጊዜ አስቤ ፌስቡክ ላይ እኔ እዚህ ምድር በጣም መወደውን ነገር አገኘው እና ያም ሰው ነው አልኩኝ because I love myself። ናርሲስቲክ አይድረስ እንጂ ገባ ሜስ ውስጥ ራሱ ሆኜ ነው ምነግርህ። እኔ ኤቭሪቲንግ እየተበለሻሸ ጽድት ያለ ሰላም ውስጥ የኖርኩባቸው ጊዜያቶች አሉ። ሰው እየደበረው እያስቀየመኝ ባውንደሪ ክሮስ እያረገ ምናምን
ያስቀየመኝንም ነገር ረስቼው ግን ስቲል በቃ ሰወድ ምንድነው ይሄ እኔ አሁን የሆነ ፐርፌክት ላይ መጥቻለሁ ሳይሆን I just know one trick አንድ ትሪክ ነው ያወቅኩት I love myself በቃ ሰዎች አሮጋንት ሲሆኑብኝም በጣም ክሎዝ ሲሆኑብኝም አንደርማይን ሲያደርጉኝም በቃ እንደዚህ እኮ ስለሆነ ነው ላላውራውም እችላለሁ ግን የለም ፊሊንጉ የለም በቃ because I love myself ግን ሐሳብ እንዳልከው በሐሳብ ለምሳሌ ስለ ፕሮጀክሽን ያውን አዶናይ ላይ ቪዲዮ ሰርቻለሁ እኔ በጣም ፈራ ነበር አለ አዶናይ ሶፊት ማውራት ይሄን ደጋግሞ ያለው ጉዳይ ስለሆነ በጣም ፈራ ነበር ሰው አደባባይ ላይ መቆም በጣም ፈራ ነበር እንደዛ ነው አስተዳደግ ቅርብ ጊዜ ነው ድሮፕ ያረኩት ሲል ኦኬ በየ እኔ ፒክ አረኩና ቲክቶክ ላይ አምጥቼ ለጠፍኩት ፍሬድ ፕሮጀክሽን የሚለው ይሄንን ነው ሰዎች ራሳቸው ሲፈሩ ይመጡና አትፍሩ ይሏቸዋል አዶናይ ካናዳ ያለ ፐብሊክ ኤሪያ ላይ ወጥቶ ይጮህ ነበር ካስታወስክ አትፍሩ ይል ነበር ሰው የፈራው ማን ነበር he was dealing the problem with himself ከራሱ ጋር ዲል ያረጋ ነው ከፕሮጀክት አንተ ምትፈራ ይመስላል ግን የፈራው mainly እሱ ነው this is science ግን by the way it helps እኮ if you teach what you fear yes you tend to learn it and win it yeah ስለዚህ አዶናይ ፈሪ ነው አላልኩም because እሱ ነው ቀድሞ ፈሪ ነኝ ያለው ፈራ ነበር ያለው እሱ አድሚት አድርጎታል ተጋፈጥኩት ስለዚህ ያው ተጋፈጥኩት አሸነፍኩት አለ so I pick that and projection የሚባለው ይሄ ነው this is it በቃ ፐርሰናሊ አታክ ለማድረግም አልሄድም ሌላ አንድ ሳይኮሎጂስት እንደተሳሳተ በማሳወቅ ምገነባው ብራንድ አይኖርም ሐሳቡንም ከተሳሳተ ስፋይን እኮ ሐሳቡን ተሳስቷል ይሄ ሐሳብ ይሄ አይደለም ልትል ትችላለህ አንድ ሳንስ ምትልበት ወይ አለ አንድ ውሻ ብሎ ጀምሮ እንድትሰማው የሚፈልግ ሰው ነው የሚያስገኝ ላይክ ይሄን የደደብ ሐሳብ እዛ ሰብስብ ብሎ ከዛ ቀጥሎ ሊያስረዳ አርጊውመንት ሊያስቀምጥ ይሞክር ሰው አለ መጀመሪያ እኔ አንተን ነው ማየው ከስድብ ውስጥ ደደብ የሚለው ስድብ ውስጥ ጨርሻለሁ ስላንተ ተረዳኸኝ አይደለም ኖ ማተር ሃው ማች እውቀት ይዘህ ብትመጣ ከዛ በኋላ አይ ዶንት ሊስን ተረዳኸኝ ወይም የኔን ሐሳብ ዲባንክ ለማድረግ ስትመጣ እኔ ዲስፔክት ማድረግ የለብህም that should be the point ሶሻል ሚዲያ ላይ እኔ እንደዚህ አይነት ሰው ሲሳካለትም ደግሞ አላየሁ በሚገርም ሁኔታ ሶሻል ሚዲያ ላይ ፌመስ የሆኑ ሰዎችን ስጠጋ ብለስታቸው ቅን ናቸው በሚገርም ሁኔታ ኢቭን ክሬዚ ነገር ይሰራሉ ብለህ የምታስባቸው ይሄ በቃ ይሄ ነገር ልክ አይደለም ብለህ የምታስባቸውን የምሬን በተለያየ አጋጣሚ ጠጋ ብዬ ስላይ ልጆቹን ነው ማለት አሁን 31 ዓመት ለኔ ልጅ ናቸው 22 ዓመት ናቸው በአጋጣሚ ተገናኝተም ስሰማቸው this so yawa like ያንተ ስኬት አናድዳቸው they help you ምናምን ይሄ ግን ቀደም ስሩን ከትሩ እንደዛ መጀመሪያም እንደ ካራክተር ፌል አረክኩ አገባ ይፈልጋ ዕውቀት የሰው ልጅ ከሰው ጋር የሚያቀራርበው ዕውቀቱ አይደለም ተሸክመው ልትዞር ትችላለህ ለማንም ዕውቀት ምንም ላይ ሰራ ይችላል ማንም አይሰማም ካራክተር እሱ ሐኪም የሚባል ሐኪም ምን ያው ማቆ ነበር ግን ለታይፈስ ረጅም ሰዓት ያወራቸዋል እናትየው በዚህ ወጥቶ በዚህ ገብቶ ልጄ እንትን ሳይል ምናምን እኔ እሱ ጋር ሴር ነው በቃ መዳኒቴ ይላሉ ገባ አሴ ካራክተር አሸንፏል እቺን ይወሰዱ ማዘርዬ ምናምን ቢል አልተሻለኝም ሲጀመር ሌላ ሐኪም ቤት ነው የሚሉት አይደል አሴ ካራክተር ፌል ካረክ ፖይንት ውሃ ያነሳ በዚህ ገብቶ በዚህ እንደማለት ሰዎች ደግሞ በተቻለ አቅም it's okay ሲስተሙ ማይሰራ ይምሰላችሁ እንዳትፎገሩ ላይክ ሰዎች በመሳደብ ይጀምሩና ፎሎወራቸው ከፍ ሲል they become arif to build a brand አይደለ እየተሳደበ ሙልጭ እየተደረገ ልክ አንድ ፕሮሞሽን ሲመጣ ይው ገባ ቀልበስ ሲልና he become nice ማለት ያ ምን ማለት ነው ናይስ በመሆን ብቻ ነው ብራንድ የምትሰራው ኤግዛክትሊ ትረስት ነው ትረስት ነው ያ ትረስት ያለ እንዴት ይመጣል ሰውየው የሚሸጠው እኮ ስቶሪውን ነው ራሱን ካራክተሩን ነው የሚሸጠው ገባ ስለዚህ ስለተሳደቡ መቀመጫቸውን ስላወዛወዙ በየላይቭ ላይ አንድ ሁለት ስለተባባሉ ገንዘብ የሚሰሩ እንዳይመስላችሁ it's about brand is about character and story ነው ስድብ የሆነ ስቶሪ ያለ ሰው አይሆንም ሰው እኔ ኤንካሬጅ ማድረገው ሜቢ ይሄ ፖድካስት ራሱ ሲጠቀለል ሰዎች ወደ ሚዲያ ይምጡ ግን ሲመጡ ለማገልገል ይምጡ ለቁጥሩ ብለው አይምጡ ለነምበር ኦፍ ላይክስ ኤንድ ሼርስ ብለው አይምጡ ስፔሻል ዋን ብለው አይምጡ ናርሲስቲክ ኢጓቸውን ፊል ለማድረግ አይምጡ መምጣት ያለባቸው ጄኒዩሊ ሰርቭ ለማድረግ ነው we are ታውቃለህ በኢንተለጀንስ ኮኤፊሺየንት እኛ ሜቢ ክላሲፊኬሽን ቀርቶ ከሆነ አላውቅም ማይልድሊ ሪታርድድ ነን ቀርቷል ኦፍ ኮርስ ያ ማለት 60 ምናምን ነው ከ70 ምናምን በታች ማይልድ ሪታርድድ ነው የሚለው WHO ነው የሚለው
ስለዚህ እንደዚህ አይነት ፖፑሌሽን እያለ እናንተ ተምራችሁ ረፍዶብኛል የሚል ትርጉም ስጡት፣ ሰው ይዘልፈኛል የሚል ትርጉም ስጡት። ግን ጉዳዩ ስለማገልገል ነው። ሰው የሆነ አካባቢ ሰርቭ የምታደርጉት ሰው አለ። ስቴጁ ሚዲያ ነው። ስለዚህ ገንዘቡ ምኑም እንኳን ቢቀር አባውት ሼሪንግ እና በእንደዛ አይነት ሜንታሊቲ ስትመጣ አሁን ያልከው ነው ሀሳብን በሀሳብ ውድቅ ማድረግ ነው እንጂ አታክ ያልሆነ ፕላስ የራስን ፓዝ መሄድ ነው። ሰፊ ነው ሜዳው። በራስ ፓዝ ከመጣህ እኮ ቀስ በቀስ ታስጥለዋለህ ነጥብ። ያ ኔጌቲቭ ሀሳብ ያለውንም ሰው እኮ የራስን ብራንድ እየገነባ ስትሄድ ታስጥለዋለህ ነጥብ። ትላንት የሚጠላህ የነበረ ሰው እኮ በጊዜ ሂደት አክሰፕት እያደረገ ይመጣል። ኢፍ ዩ አር ስትሮንግ ኦን ዩር አይዲያስ ራዘር ዘን እሱ እና ይሄ ቢፉ በእርግጥ ያው እንደ ቅድም እንዳልከው ነው። ሶሻል ሚዲያ አልጎሪዝሙ ነው። ቢፉ ይመችኋል። እንትና እንደዚህ ያለ ኢንጌጅ ስለሚያደርግ አንድ ነገር ሳንጠቅስ እንዳንወጣ አዲክሽን ስፔሻሊ ዚስ ዴይስ ፖርኖግራፊ አዲክሽን እኔም በየቀኑ ቴክስት ከሚደርሱኝ ኢሹዎች ውስጥ አንዱ ነው። ፖርኖግራፊ አዲክሽን፣ ሴክሹዋል አዲክሽን፣ ሱሶች አሉ ብዙ አይነት ኢንሳይኮሎጂ። ምክንያቱም እንደዚህ አይነት ነገሮች ሚስጥር ስለሆኑ ሰዎች እንግዲህ ለሰው እንዲህ አዲክሽን አለብኝ ምናምን ብለው ይቸገራሉ። ለአንተም ቴክስት ሲልኩልህ አናኒመስ በሆነ ፕሮፋይል በሌለው ፒክቸር ምናምን የሚልኩልህ ሶ ቤታቸው ራሳቸውን ሄልፕ እንዲያደርጉ ምንድን ነው የምትመክረው ሀሳብ? ከአንተ ኤክስፒሪየንስም ከአንተ ከሚገጥሙ ኬዞችም አንጻር። ሚዲያ ላይ ባይዘ ኮንሰልት ስታደርጉ ብዙ ጊዜ አይሰራም። ለምን እንደማይሰራ ታውቃለህ? ፕሮፋይል ስለሌላቸው ነው። እኔ ቅርብ ጊዜ አስቤ በጣም የገረመኝ ነው። አንድ ጥናት ካለ ራት ፓርክ የሚባል ጥናት ነው። ሰዎች በሆነ ሱስ የሚያዙት ነገርየው ወይም ሱስ የሚያመጣው ጉዳይ አዲክቲቭ ስለሆነ ነው በራሱ ነበር ተብሎ የሚታመነው። ለምሳሌ ሲጃራ ውስጡ ኒኮቲን ከተሳሳትኳለች እሷ ናት አዲክት የምታደርገው የሚል ማለት ነው። አንዳንድ ሰው በጣም ሲቸገር ታያለ ለማቆም፣ ከዛ ፌል ያደረገ ሰው የምታውቀዋለ። አንዳንድ ሰው ደግሞ ለምሳሌ ቤተ ክርስቲያን ሄዶ ተናዞ እዛው ሰንበት ትምህርት ምናምን እየተመላለሰ ከዛን የሆነ ዩዝ ግሩፕ ምናምን ተቀላቅሎ ምናምን ትውት ለሚያደርገው አለ። በተለይ ኳይት ኮመን ደግሞ የምናውቀው ብዙ ቴስቲሞኒዎችም ስላሉ ፕሮቴስታንት ጋር ደግሞ ስትመጣ ጫቴን ምንን እርግፍ አድርጌ የሚል ምስክርነቶች እኔ በእንደዛ አይነት ካልቸሩ ስላደግኩ በጣም ብዙ ነው። ራት ፓርክ ምንድን ነው የሚለው ሰዎችን ሱስ የሚያስይዛቸው ኒኮቲኗ ሳትሆን ኢንቫይሮንመንት ነው ይላል። ለምሳሌ እሱ እንዴት ነው መሰለ ያጠናው የሆነችን አይጥ የሆነች አርቲፊሻል ፓርክ ውስጥ አስገባት። አፈር ምናምን አለው። then there is a bottle ደግሞ ውሃ ያለው ነካስታ አድርገው ይፈሳል የምጠጣው ማለት ነው። አንደኛው ደግሞ ውሃ ያለው ቦትል ነው ግን ውስጡ ኮኬን አለው እና ብቻዋን ናት እዛ እንትን ውስጥ ማለት ነው። እና ምን ያህል ጠጣችሁ? ኢንቶክሲኬትድ ሆና እስከምትሞት ድረስ ውሃ አጠጣም። በቃ የሄደች ኮኬኑን ማለት ነው። ሰከንድ ራውንድ ምን አደረገ? ፓርክ ሰራና አርቲፊሻል ፓርክ ሎትስ ኦፍ አይጥ መጫወቻዎች የሚበሉት በቃ ሊያዝናናቸው የሚችል በዝሎን አኒማል ሳይኮሎጂ አሟላና አሁንም ሁለቱም ቦትል አደረገው። ቢሊቭ ኦር ኖት ኒር ቱ 100% ኮኬኑን ቀምሰውታል። ስላላወቁ አይደለም ቀምሰውታል፣ ድጋሚ አልቀመሱትም። ስለዚህ ሰዎች አዲክቲቭ የሆነው እንትኗ ብቻ ሳትሆን የምታደርጋቸው their surrounding ነው ይላሉ። exactly ቴራፒ ጋር ስትመጣ ሰውየው ከሱስ ውስጥ የሚወጣው ወይዜ እኔ ብዙ በዚህ ዙሪያ ብዙ ገጠመኞች አሉኝ። ሎክ ቴራፒስቱ ጋር ስትመጣ አሁን ፕሮፋይል ስለሌለው ነው ማይሰራው አላልኩም። because it's like talking a chat gpt እኔ እኮ መሰጠን ቲፕ ቻት ጂፒቲ ሊሰጥ ይችላል እኮ how can I stop my addictions tips ምናምን ብትለው ግን ይልቁ ነው ኤንካሬጅ የሚያደርግ እንድትታትር የሚያደርግ እኔ እናንተ መሀል ያለው ሪሌሽንሺፕ ነው። exactly I read the research sense of belongingness ቅድም ያለው ልመጣበት ነበር በጣም sense of belongingness እዚህ ጎራ ነኝ የሚል I can classify እንደዚህ ግሩፕ የሚል ማድረግ አለበት። ሰዎች አሁን ብዙ ጊዜም ይሄንን ደጋግሜ የምናገረው ነው። በአዲክሽን ፕሮብለም የመጣ ሰው አዲክሽኑን ሄደን ታክል አናረግም። የሱን ኢንቫይሮንመንት ከኋላ ብቸኛ ሊሆን ይችላል። ትሪገሪንግ ፋክተር ቤት ውስጥ የሀገር ሊሆን ይችላል። ገባ አይደለ? ላይፍ ፐርፖዙን ሚስ አድርጎ ሊሆን ይችላል።
ብዙ ነገር አለ። እነዛ ነገሮች ላይ ነው የሚሰራው ማለት። አኖኒመስ የሆነ ሰው መጥቶ እባክህን እርዳኝ ምናምን ሲል እኔም አልመልስም። የማልመልሰው ግን አሮጋንት ምናምን ሆኜ መርዳት ስለማልፈልግ ሳይሆን አይሰራም። ተረዳኝ አይደል? ቴራፒስት ጋር ደግሞ ስትሄድ ደግሞ ሌሎች ችግሮችም አሉ። ለምሳሌ አሁን እዛ ድረስ ራሱ ሄደ ኦነስት አለመሆን ደግሞ ይሄ በእርግጥ የቴራፒስቱ ስኪል ነው። ሰውየው እስከ ታች ድረስ ኦነስት እንዲሆንልህ ካደረከው ያቆማል፣ አዲክሽኑ ያቆማል። በቃ ምንም መስማትም ብቻ ሊሆን ይችላል እኮ የምታደርገው፣ ግን ያቆማል። ዴር አር ቴክኒክስ ደግሞ እነ አርጅ ሰርፊንግ የሚባሉ ቴክኒኮች አሉ። አቮይዲንግ ትሪገርስ የሚባሉ ቴክኒኮች አሉ። እነ ጆርናሊንግ አሉ። ቢሄቪራል ሪአክቲቬሽን የሚባሉ አሉ። ሶስቷን ብቻ ልጥቀሳት። ለምሳሌ አርጅ ሰርፊንግ የሚባል መጀመሪያ ስለ ትሪገርስ እናውራ። ትሪገርስ አቮይድ ሳታደርጉ አዲክሽን ኒር ቱ ኢምፖሲብል ገባ። ለምሳሌ ፖርኖግራፊ አዲክሽን ከሆነ ያ ፖርኖግራፊ የዶፓሚን ሬጉሌሽንን አዛብቶታል፣ ፒክ አድርጎታል። ስለዚህ እሱ መች ነው ቱ ኖርማል ሌቭል የሚመጣው? ስሩ ታይም ፌድ አድርጎ ነው ሲጠብቅ። ለምሳሌ ፖርኖግራፊ ካለ ማስተርቤሽን አለ። ማስተርቤሽን ጋይስ እናንተ ብቻ አይደለም ማስተርቤት የምታደርጉት። ዴር አር ሪሰርች አብስቴናንስ ኦፍ ማስተርቤሽን ዘ ኢፌክት ኦፍ አብስቴናንስ ኦፍ ማስተርቤሽን የሚል ጥናት ሊያጠኑ ብለው ሳምፕል አተው እንደተው አንብቤ የሆነ ጊዜ ላይ በጣም ገርሞኝ ኦልሞስት 100% የሚሆነው በተለይ ወንዶች አት ዴር ላይፍ ታይም አንድ ያርጓሉ ይላል የውጭ ጥናት ነው። ስለዚህ you are not the only person ማለት ነው ከዚህ ነገር ጋር ዲል የምታደርገው። ዲል የምታደርገው አንተ ብቻ አይደለም። accept it first። የተረገምኩ ነኝ አትበል። it's a behavior። ሹገር እንደለመደችው እከሊት ሄዳ ኬክ በልታ ኬክ አዲክትድ እንደሆነችው ነው በቃ ማስተርቤሽን። your body react አድርጓል፣ ይጣፍጠዋል፣ ይፈልገዋል። በቃ that's it። በቃ እንደ አንድ behavior ነው ማለት። እንደ አጋንንትም አይደለም፣ እንደ ሰይጣንም አይደለም፣ አንተ የተረገምክም ስለሆንክ አይደለም፣ አቅምም ስለሌለ አይደለም። just your body highly በቃ ተዛብቷል ዶፓሚን ማለት ነው። ሶ ምንድነው የምታደርገው? የመጀመሪያ you avoid the triggers። መጀመሪያ ፈቃደኛ መሆን አለብህ። you have to hate ይሄን ነገር በቃ ማቆም አለብኝ ከፈለክ በቃ እከሌ ፑሽ ስላደረገ አሪፍ ለመሆን ምናምን ሳይሆን በቃ መፈለግ አለብህ። አይ ላቁመው ታዘዛለሁ ብለህ እዛ ጋር መጀመሪያ ከራስ ጋር ትመጣለህ። ሁለተኛ ስቴፕ የሚሆነው ምንድነው? ከራስ ጋር ዲል ካረክ በኋላ avoid the triggers ቀስቃሾቹን እንዳለ እልም አድርገህ ታወጣለህ፣ ታጠፋለህ። ስለዚህ አንዳንዱ ምንድነው ፖርኖግራፊ ማቆም ይፈልጋል፣ ግን ቤቱ ላፕቶፕ አለ። አንዳንዴ ግን እኮ ማጥፋት ማትችላቸው ቀስቃሾች፣ ለምሳሌ ኢንተርኔትን ማጥፋት አይችልም አንድ ኢንተርኔት በዚህ ዘመን መቼም ኢንተርኔት አልጠቀም ብለህ ከኢንተርኔት ዓለም አትወጣም። ስልክ ተች ስክሪንህን አጥለው። ፍራንክሊ ስፒኪንግ አሁን ዋጋ ያስከፈለህን ያህል ነው የሚያክለው። ዋጋ ያስከፈለህን ያህል ነው የሚያክለው። በተለይ አሁን እረዳለሁ። ለምሳሌ ኢንተርኔት ላይ ስራቸው ኢንተርኔት ላይ ሊሆን ይችላል ያልሆነ አለ ብለህ ነው በዚህ ዘመን። ስራ አሁን ገንዘብ ጄነሬት የምታደርግበት ጉዳይ ስልክ ላይ ካልሆነ for a while it might be 3 months avoid አድርገው። ገባ አይደለ? ትሪገሮቹን ሙልጭ አድርገህ ማስወገድ አለብህ። ሁለተኛው ሶስተኛው አይደል avoid trigger። ሶስተኛ ጎል ስታወጣ በጣም የማልወደው ነገር ማለት ነው the planning fallacy የሚባል አለ። ሰዎች ግቡን ሲያወጡት ፕላኑ በስትክክል አይወጣም። they underestimate the problem። ችግሩን በጣም አቅልለው ያዩታል። ጉዞውን ሰፈር የሌለው አረ ከዚህ በኋላ ይሄን ፖድካስት አየው አይደል ከናቴ ስጋ የነጠለኝ ሶሪ ብሎ ሊብል ይችላል። all this ከዚህ በኋላ I will stop it ብሎ በቃ እነዚህ ብዙ ምክንያቶች አሉ። exactly ፌል ደግሞ ማድረግ የበሰበሰ ዝናብ አይፈራም እንትን ውስጥ ይሆናል በቃ። ስለዚህ ይሄ ፕላኒንግ ፋላሲ ኮዞች አሉት። እነ ሚሞሪ በያዝ፣ ፋሚሊያሪቲ በያዝ፣ ወደ ብዙ አይነት በያዞች አሉ። ቪዲዮዎች ይስላሉ ገብተዩት። ግን ፕላን ስታደርግ ችግርን አንደኛ ከአቅም በላይ በጣም ኤግዛጀሬት ማድረግ የለብህም። ፕሮብለሙን ኦቨር ኤግዛጀሬት ማድረግ የለብህም፣ ማጋነን የለብህም። ሁለተኛ ደግሞ አንደርስቲሜት ፕራይሱን ሊያስከፍል የሚችለውን ዋጋ ደግሞ አቅል ለማየት የለብህም። ተዘጋጅተ ነው መግባት ያለብህ። the 5 AM ክለብ ሚል እኔ በጣም የጠዋት ችግር ነበረብኝ። ሮቢን ሸርማ በጣም የጠዋት ችግር ነበረብኝ። አንዳንዴ ተበላላሽ ሰራተኛ ነበረች በጊዜው
መታ ላይ ሽንኩርት ከትፋውላት ሄዳለች። አልሰማም እና ሂጄ እርጎ በዳቦ ገዝቼ ምናምን መጥቼ ዛሬ ልጅሽ ታሞ ነው የቀረሽው ልል ስደውል እንዴ አለ እኮ ምናምን በዚህ ደረጃ ሞት በለው መተኛው እንቅልፍ የነበረው ሰው 11 ሰዓት የመነሳት ግብ አውጥቼ the 5am ክለብ የሚለውን መጽሐፍ ሳነበው መጽሐፉ ከመጀመሪያ እስከ መጨረሻ ማስፈራራት ነው። በዚህ ሰዓት ቀናቸው የሚጀምሩ ሰዎች ይሄ ቤኔፊትስ አለው ግን ዲስማች ሃርድ ነው ብሎ እኔ ዝግጅቴን ልነግር አልችልም። በፊት ከነገ ጀምሮ ምናምን እኮ ነው የምለው ደን አትነሳም ጠዋት ገባ አይደለ ሰው ስሩ ታይምስ ግን አሁን 11 ሰዓት ተኩል በቃ ኖርማሊ መነሳበት ጊዜ ሆኗል። ሰው ምንድነው አቅልለህ ማየት የለብህም የሚያስከፍልህን ዋጋ። አሁን ያ መጽሐፍም ሰጀስት ያደረገኝ እሱ ነው። ዝም ብለህ ብድግ ብለህ የምትገባበት ጉዳይ አይደለም። ቶክ ዊዝ ዮርሰልፍ በደንብ የሚያስከፍልህን ዋጋ ሀብነ ፍሬዝ በቂ ምክንያት አዘጋጅ። ከዛን በዚህ ጊዜ ምናምን ብለህ ግብ ታወጣለህ ማለት ነው። ከዛ ሶስተኛው ኢንቴንሽናሊ የተቸገርክበትን ነገር ማድረግ። አሁን ይህንን ብዙ ሰው ሪቨርስ ይባላል። ሪቨርስ አክሽን ለምሳሌ አንተ ስለማቆም ነው እያሰብክ ያለው አይደለ? ስለዚህ ጎል ምንድነው የምታደርገው? በ3 ቀን አንዴ አጨሳለሁ ሚል ግብ ታወጣና ሶስተኛው ቀን ላይ ማጨስ አልፈለክም እንበል ስቲል አለ እንትኑ ፖቴንሻል ወይ ሰው መሀል ሆነ ምናምን አይ ዛሬ ግባችን ነው ሄደህ ታጨሳታለህ። this is called reverse psychology። አሁን ምንድነው መጀመሪያ ኮንትሮሉ ካንተ ውጪ ነበር አይደለ? ያስደርጋል። አሁን ያንተ ነው። it's time to watch a pornography ብለ like እንደ reinforcementም ነው ስላሳካ 3 ቀን አብስቴ እንደሆነ ሳታይ ምናምን ስለቆየ even ባይፈልግም ነው የሚሆነው። ስለዚህ ይሄ በጣም ቀላል ይመስላሉ ባይዘይ ሳይኮሎጂ ቴክኒኮች ግን በጣም ከባድ ሪዋርድ ቴክኒኩን አሻሻልከው ማለት ነው። አሻሻልከው ረበሽከው አንተ ስትፈልግ ሆነ የምትሸልመው ማለት ነው። ይሄን ነገር እናረጋለን አረሰው አለ I don't give a shit። ስለዚህ መደረግ ኮንትሮሉ አንተ ጋር ታመጣዋለህ። ሶ ጎሉን እንደዛ ያልክ ኢቮልቭ ታደርገዋለህ። መፍቀድህ በራሱ ቫልዩን ያሳጣባል። በዚህ ወይ አንቲሲፔሽናል ሞር ፓወርፉል የሚያደርገው አሁን ራስን ኮንሺየስሊ ፑሽ አድርገው ስለሆነ you don't even ስለዚህ በፊት እየገፋ ነው አሁን ገፍተው ነው። ስለዚህ ፓወሩ ወደ አንተ ይመጣል ማለት ነው። ሌላ ሰዎች ማወቅ ያለባቸው ደግሞ ብዙ ጊዜ አዲክሽን ውስጥ ያሉ ሰዎች አንደርስታንድ የማያደርጉት there is the so called lapse የምትባል ነገር ሪላፕስ እናቃታለን። ማገርሸት ማለት ነው። የሆነ ሰዓት ተሞክርና 21 ቀን ለመድረስ ብለ 19ኛው ላይ ፌል ስታደርግ ሰውየው ከዜሮም ጀምሮ ቁጥሩ ይሄ ሪላፕስ ይባላል። ግን ላፕስም ይባላል። ላፕስ ማለት በመሃል ስትፎርሽ ማለት ነው። ግን የምትቀጥለው ከዜሮ ሳይሆን ከቆምክበት ነው። ላፕስ ሁሌም አለ። ብዙ ጊዜ ግን ሚዲያም ምንም ያወራልን ስለ ሪላፕስ ነው። ሪላፕስ እንዳያረግብህ እንደዚህ ያርግ ሪላፕስ ነው there is lapse። ትሞክርና ሚስ ስታደርግ don't take it as a failure እንደ ውድቀት ሳይሆን እንደ ላፕስ። አማርኛ አላቃት exactly ገባ አይደለ? ስለዚህ አንዴ ሚስ አረክ ግን ስቲል ምንድነው 19 ቀን ይወራክ። ስለዚህ አማርኛ ወርዱ ቅድም ያልኩት በሰበሰ ዝናብ አይፈራም ውስጥ ከመግባት በፊት በስብሽ ያለው ቲሸርት ልቀይር ብለ በቃ ወይ በሳሙና አጥቤ አድርቄ ልልበሳት ብለ ሊሆን ይችላል። እዛቸው ጋር መቀየር ሶሉሽን መፈለግ። ስለዚህ ላፕስ አንደርስታንድ መደረግ አለበት። ልትፎርሽ ትችላለህ። መጀመሪያ ይሄን ምንድነው የምታደርገው? መጀመሪያ ስታስብ ነው። ገና ልትነሳ ስትል በመሃል አንዴ ልፎርሽ ይችላልው ግን it's okay። ስለዚህ ቀደም ያለው ምንድነው ኢንቫይሮንመንታቸውን ደግሞ ሞዲፋይ አድርጉ። ስፒሪቹዋል ኤሪያ ኢንጌጅ አድርጉ። ከሰዎች ጋር ኢንጌጅ አድርጉ። ላይፍ ፐርፖዛቸውን ይጠይቁ። ስኪል ይማሩ። ገባ አይደለ? ሌላ ሊሆን አቴንሽንህን ሌላ ቦታ ማድረግ ብዙ ፋይት ሳታደርግ። ስለዚህ እንደዛ ካደረግ እና የደሜን ደግሞ ትልቁ አትስ ምንድነው ብለናል? አትስ ቢሄቨር ለርንድ ቢሄቨር ነው ፔሪድ። ስለዚህ it's a learned behavior። ይሄ እዚህ ጋር በጣም ትልቁ መሰመር ያለበት ጉዳይ ይሄ ነው። የተማርከው ባህሪ ነው። ሌላ ትርጉም አንሰጠው። ስለዚህ ከኤንቫይሮንመንትን የተማርነው ኤንቫይሮንመንቱን ማኒፑሌት ስናደርግ we gain the power again ማለት ነው። እናገኛለን መልሰን ሪፍሬም አድርገን ኃይልን መልሰህ ታገኛለህ። ጊዜ ይፈጃል ወይ እንደምትለው ቀላል ነው ወይ? አይደለም። የአብዛኛው ሰው ኤክስኪውዝ ነች እንደምትለው እኮ ቀላል አይደለም። ግን ከፈለክ you can stop it exactly። ሰው ከዚህ በላይ ከባድ ነገር ማድረግ ይችላል። enough reason ግን ይፈልጋል። እኔም ማምንበት ነው you need enough reason። እንደው እዚህ ጋር እንደው ቴራፒስት ጋር ግን መሄድ ካልፈለጉ
እንትን ነው ላይክ ጀጅ የማያደርግ ሰው ብቻ ሳይሆን ሊረዳ የሚችል ሰው ለአንድ ሰው ያማክሩ። አይ ነው እንደዚህ አይነት ነገር ለሴት ከባድ ነው፣ ለሴት ከባድ ነው። ግን ሴትም ብትሆን ሄዳ ለሴት ስፒሪቹዋሊ በእርግጥ አሉ እንደዚህ ንስሐ አባት አለ ለምሳሌ ዲስከስ የምታደርገው ወይም እንግዲህ እንደየ ሃይማኖቱ ሊያግዙ የሚችሉ ሰዎች አሉ ብዬ አምናለሁ። አዎ የንስሐ አባት ግን ደግሞ እኔ አላውቅም። እኔ አሁን ባለሁበት ካልቸር ካውንስሊንግ ቲም ይባላል እንደው ቮለንቲርሊ የሚሰጡ እኔም አሁን ያለሁበት ቦታ አይብሽ ቮለንቲርሊ ብሰጥ በጣም ደስ የሚለኝ ነገር ነው። የንስሐ አባትም ግን ከሆነ ደግሞ ይህ ነው አንዳንዴ አሁን እንትን ነው እንዴት መሰለ አሁን እዚህ ውስጥ አለግባ ግን ሞር ሪሊጂየስ ስታደርገው ትንሽ አስቸጋሪ ነው ማለት አሁን እኛ እንትኑ ራሱ ካልቸራችን ያደግንበት ራሱ ሃይማኖት ተኮር አይደለ። ሶ ዱ ዩ ቲንክ አሁን ማስተርቤሽን ሰው እንደ ባህሪ ብቻ የሚያዩ ይመስላል። አንዳንድ ሰው እንደ ሰይጣንም እንደ አጋንንት የሚያዩ ይኖራል። ግን አብዛኛው አስተምሮ የሰው ባህሪ እንደሆነ ነው፣ የአዳም ባህሪ ነው። ትረስሚ ከማጠብቀው ሰው ኢቭን ስለ እንደ አጋንንት እንደሆነ እኔ ሰምቻለሁ። ምናልባት ስር የሰደደ ሲሆን ላይክ አሁን 5 times a day ምናምን የሚሉ አሉ አይደል? 6 times a day ምናምን የሚል ላይክ የሰው ልጅ ሊትራሊ ራሱን አካሉን ሰርቫይቭ ማድረግ በማይችልበት ደረጃ ሲደርስ ኦፍ ኮርስ ሳይኮሎጂው የሆነ አእምሮ ዶፓሚን መዛባቱ ከመጠን አልፏል ማለት ነው። አንኮንትሮልድ ሆኗል። ያው መንፈሳዊ ላይ ያለው ደግሞ እንደዛም ብለን እንውሰደው። ግን እኔ አሁን ፐርሰናሊ አሁን እኔ እንደ ሙያዬ ስጠይቀኝ 10 ታይምስም ሆነ 11 ታይምስ እኔ አጋንንት ነው ብዬ አላስብም። እኔ ፐርሰናሊ ዲፔንድስ አሁን አንተ ሮንግ ባህሪዎችን ፓተርን ብለህ ዲፋይን ታደርጋቸዋለህ። መንፈሳዊያን ሰዎች ደግሞ ሮንግ ባህሪዎችን የሰይጣን ናቸው ብሎ ዲፋይን ያደርጋቸዋል። ሰው ተርሙ ላይ ብቻ ነው ጸባችን ይመስለኛል። ኦኬ እንደዛ ከሆነ ጥሩ። አሁን ምን መሰለህ እኔ አሁን ሪሊጂየስ እኮ ነኝ፣ በእግዚአብሔር አምናለሁ፣ እጸልያለሁ ምናምን አውት ኦፍ ዳት ሆኜ አይደለም። ግን አንዳንዴ እግዚአብሔር የሰጠን ጥበቦች አሉ እንድንጠቀምባቸው። አሁን ይሄ የስነ ልቦና ሕክምና አንዱ ሊሆን ይችላል። ስለዚህ አሁን አዲክሽንን ትሪት ስታደርግ በላ ቤት አስገብተህ ከምትጸልይለት ባለሙያ እንዳይ ማድረግ አዲክሽን ብቻ አይደለም ባይዘ እኔ ብዙ ማቃቸው ስላሉ ነው። ላይክ አውቲዝም፣ ዳውን ሲንድሮም ቤቱ አስሮ ቁጭ አድርጎ የሚጸልይለት ሰው አጋንንት ነው ብሎ የሚያምን በጣም የከተማ ሰው አለ ነው ኢትስ ናት። ስለዚህ ተርሙ ብቻ ከሆነ ወስጉድ እኮ ግን ኢንተርቬንሽኑም አንዳንዴ ወደዛ ሄድብሃል ነው። ስለዚህ አንድ ላይ ግን አሁን እኛ አሁን እኔ ያሳ ሳይኮሎጂ ቴራፒ ሲሰራ ኢጋሊታሪያን አፕሮች ነው ያለው። ከሃይማኖትም ከዚህ ኢንጌጅ እንዲያደርጉ አድርገን ነው። የንስሐ አባት ጋር ምልከው ሰው አለ ነበረም ኦፍኮርስ ገባ። ስለዚህ አብረው ቢሰሩ ነው። አንዳንዴ አሁን አውቶራይዝድ ትሆንና የንስሐ አባት አሁን አንዳንድ አባቶች አሉ አይደለ በጣም ሲሰሙ በጣም በቃ ልብህን የሚያረቁ ከመናገር ላይ ሲመጡ ትንሽ ጋፕ ሊኖር የሚችል ይሄ ደግሞ ሁለቱም ፍሎ ማድረግ አለበት። ሰው የሆነ አለ አይደለ አብረው መስራት የሚችል እንደዛ አይነት ሪኮመንዴሽን ነው። ብችል ሌላም ቦታ ላወራው ሜክ ሴንስ። ግን ያው በዛው ልክ ደግሞ ስፔሻሊ ከፖርኖግራፊ እና ከእንደዚህ አይነት ጋር ሴክሹዋል ነገር ጋር የተያያዘ አዲክሽን ደግሞ አብዛኛው ሰው እኔ በማውቀው አብዛኛው ስለ ኢን ሴንስ ኖት ዘ ኢንታየር የኢትዮጵያን ሕዝብ ማለት ሳይሆን እኔ የሚገጥሙኝ ኤሪያዎች ላይ ብናስቀምጣቸው ከ100% ብትይዘው አብዛኛውን ፐርሰንት የሚይዘው ፋይናሊ ሶሉሽን የሚያገኘው ስፒሪቹዋሊ ነው። ፋይናሊ ምናልባት እንግዲህ የሳይኮሎጂውን አፕሮች ሄዶ አቅቶት ነው ወይ ምናምን የሚለው እሱ ጥያቄ ውስጥ ቢገባም ግን ስፒሪቹዋሊ ሲባል እንዳልከው ሰይጣን ብሎ ትሪት በማድረግ ሳይሆን ኢንቫይሮንመንት ይቀየራል። ቅድም እንዳልከው ስፒሪቹዋል ቦታ ውስጥ የምትውላቸው ሴንስ ኦፍ ቢሎንጊንግ አለ። ስነ ስርዓት ያላቸው ሰዎች ጋር ስትውል ስነ ስርዓትን እየተማርክ ትሄዳለህ። ቅድም እንዳልከው ነው። አሁን ሳይኮሎጂ ዲፋይን ሊያደርገው ይችላል፣ ግን ስፒሪቹዋል ቦታ ስትሄድ ደግሞ ራስን የምታይበት መንገድ አለ። የተቀደስክ ነህ የሚለው ስለዚህ ራስን መውደድ ትጀምራለህ እያለ ኢምፓክት ያመጣል። ኤኒዌይስ ሁለቱም ግን ሳይኮሎጂውም ሃይማኖቱም አይ ቲንክ ሃንድ ቱ ሃንድ ነው የሚሰራው። የሚረባበሽ ነገር ብዙ አላየሁበት እውነት ለመናገር በጣም ሄልፕፉል ነው እርስ በርስ። በጣም አሁን ያልከው ሙሉ በሙሉ እስማማለሁ። ማንም የስራውን ተርሙ ጋር ሳይሆን ልጁ ብቻ የሚፈልገውን ነገር አውትካም ያገኘ ነው። እንደውም እውነቱን ነገረኝ ካልከኝ አሁን የስነ ልቦና ሕክምና ትንሽ ውድ ነው፣ በተለይ ግል ቦታዎች ከሄድክ። አይ ዳውት ደግሞ ስኪል ዋይዝ ደግሞ ወደ ታች ወርዳውን ወደ ታች ወርደ እኔ አሁን ራሴ አሪፍ ነኝ ምናምን ብዬ ሳይሆን አሴ ሳይኮሎጂ ኢዝ ሃርድ። ምን መሰለህ አሁን እንደ ንባብ ካየኸው
ሳይኮሎጂ ኢዚ ነው። ልክ ሰልፍ ሄልፕ ቡክ እንደማንበብ በለው። አሁን ክሪቲካል ቲንኪንግ ብለህ ኮርስ ቢሰጥ አንተ ደስ እያለ አታነበውም። ቢካዝ አንተ ላይ ትጠቀማቸው ኢዚ ነው ከማንበብ አንጻር ማለት። አሁን እኔ የመጀመሪያ ዲግሪን ጤና አካባቢ እንደነበርኩ ሰው ሳይኮሎጂ ጋር ስመጣ አልከበደኝም በጣም። አሁንም ደስ እያለኝ ነው ሪሰርቾችን የማነበው። ግን ሳይኮሎጂን ምንድነው ከባድ የሚያደርገው? ኢት ኒድስ ካራክተር። አሁን ካለ የተፈጥሯዊ ዝንባሌ ላይ የምትጨምረው ሳይንስ ነው። ኤግዛክትሊ አዌርነስ አሪፍ መሆን አለበት። እና ሁሉም ሰው ደግሞ ሳይኮሎጂስት መሆን አይችልም ብዬ አምናለሁ። ሁሉም ሰው ግን ሐኪም መሆን ይችላል ብዬ ደግሞ አምናለሁ። ይሄ የሆነ እንትን ይፈልጋል፣ ሶፍት ስኪሎች በጣም ይፈልጋል። ገባ አይደለ? ስለዚህ በአንድም በሌላም አሁን ሳይኮሎጂ ባለሙያዎች በዚህ ሶፍት ስኪሎች የበለጸጉ ናቸው ወይ? አይ ዳውት። ምክንያቱም ደ ሲስተም ባይ ኢትሰልፍ እዚህ ዲፓርትመንቱ እኔ አሁን ካውንስሊንግ ማስተር ሴንተር ተምሬያለሁ። ሀላል ነው የነገርናቸው ዝናር ኢነፍ። እኔ ኢንተርንሺፕ ምናምን ወጥቼ በራሴ አንብቤ ሾርት ኮርሶች እየከፈልኩ የሞካከርኳቸው ነገሮች የማነባቸው መጽሐፎች እንጂ ያሻሻሉ ኮርሱ ኢነፍ አይደለም። ይሄ ሁሉም ሰው የሚያውቀው ነው። ኮርሱ ስቶሪ ላይ ሂስትሪ ቲዮሪ ላይ ይበዛል። ልክ ነው። ሂስትሪ ላይ ቲዮሪ ላይ እና እንትን ጥንት ናቸውም እንጂ ማለት ትንሽ ናቸው። አክቹሊ ሌሎችን ሰዎች ፕራክቲካል የሆነ ፕሮብለማቸውን ሶልቭ ለማድረግ ስትሄድ ብዙ ጋፕ አለ በጣም። ስለዚህ ከዛ የወጣ ሰው አሁን አንተ ሄደህ እዛ ጋር ታይተህ ከሆንክ ላይክ ስትሮንግ አዲክሽን ያለበት ሰው ጀማሪ ሳይኮሎጂስት ምናምን ታይቶ ከሆነ አስቸጋሪ ነው የሚሆነው። ለዛም ይመስለኛል ያም ፋይንዲንግ የሚያገኘው ቢጠናም ማለት ነው። ግን አሁን ዌስተርን ላይ ብትሄድ ኦፍኮርስ አሉ እነዚህ ክለቦች አሉ አዲክሽን ላይ። አሁን እነሱ ሞቲቬሽናል ኢንተርቪው የሚባል ቴራፔቲክ ቴክኒክ አለ። ከክለብስ ጋር ነው የሚሰሩት። ለምሳሌ አሁን ውጭ ሀገር በጣም የሚቸገሩት የሚገርም ፍሮም ደ አዲክሽንስ አልኮል ነው። አብዛኞቹ አሁን የቴራፒ ሞዳሊቲዎችን ብታይ 12 ፕሪንሲፕልስ ምናምን ብለህ ብታይ አልኮል ላይ ነው መጀመሪያ የተሰሩት። በጣም የሚቸገሩበት ጉዳይ ስለሆነ ማለት ነው። እነሱ ምንድነው የሚያደርጉት? ቅድም ያልከው ቢሎንጊንግነሱን ለማምጣት ይቀላቅሏቸውና በጣም ሪሌት እንዲያደርጉ ያደርጋቸዋል። ከዛ እንግል ደግሞ የሃይማኖት ቦታ ኢዝ ቤስት ለማለት ወዳለሁ። አሜዚንግ ሶ ቲንክ ዩ አብስራ እግዚአብሔር አክብርልን ስለመጣ። ሶ ሆፕፉሊ እንግዲህ ደግሞ አይ ቲንክ እኔ እናንተ ስናወራ 4 ርዕሶች መያዝ የለብንም። አንድ ርዕስ ላይ ረጅም ሰዓት በደንብ ዲስከስ ማድረግ ስለምንችል ሶ ኔክስት ታይም የሆነች ስፔሲፊክ ርዕስ መርጠን እዛች ላይ ብቻ 4 hours እናወራለን ብዬ አስባለሁ። በጣም ደስ ይለኛል። እኔም ስለጋበዛችሁ እጅግ አድርጌ አመሰግናለሁ። ቴንክ ዩ በጣም እናመሰግናለን።